እግዚአብሔር እናመሰግናለን እንቀን ገልጣ ስለሰጠን ካልጋ ላይ ስለተነሳን ጉልበት ኃይል ስለረዳን እናመሰግናለን ሜል ገባ ፌስቡክ ላይ ሰላም ጌታ ሰላም ጸጋ ይብዛላችሁ ኢየሱስ ጌታ ነው እና ሬዲዮ ላለው አቲንክ ሁለት ክፍል ነው ወል ኢየሱስ ጌታ ነው አቲንክ ዛሬ ክፍል ሁለት ስለ እምነት አቲንክ አራት ክፍል ብያለሁ እንግዲህ ሰራ ከጨመርኩ ጨምራለሁ ማለትም ይሄ መሰረት ነው አልኳችሁ ዛሬ ተሳሳተ እምነት አለ ባለም ላይ አንዳንድ ጴንጤዎስም አያለው ይሄ ያለቀው ስራ ካላመናችሁ አንዳንድ ጌታን ስራ የምትሉት አለማመን ነው እናት ወገኖች አለማመን ደግሞ ማርቆስ 4:6 ላይ ነግራቸዋለሁ ባለማመናቸው ምክንያት ጌታ ምንም ታምር አልሰራም ነው እና አንብሊፍ ማለት ነው እምነት አለ ወይ እንደዛ ሰውዬ ካልጸላችሁ አለማመን እንርዳኝ ብላችሁ ካልጸላችሁ አንዳንዴ አለማመን ራሱ ሾርት ያደርጋል የእግዚአብሔር ክብር እንዳይመጣ ማለት ነው ስለዚህ ዛሬ በአለም ላይ ብዙ የተሳሳተ እምነት አለ ሰዎች ትክክለኛው እምነት ይሄ የእግዚአብሔር ቃል ብቻ ነው እምነት የሚመጣው ከመስማት ነው መስማትም የእግዚአብሔር ቃል ብቻ ሌላ ነገር የምትሰሙ ከሆነ የተሳሳተ እምነት ነው የምታገኙት በህይወታችሁ ላይ ማለት ነው ግን ይሄኛው እምነት ቃሉን የሚሰጣችሁ የእግዚአብሔር ቃል በቃ ቃሉን ሲሰሙ የእግዚአብሔር ሮሜ 8:17 ላይ እምነት ከመስማት ነው መስማትም የእግዚአብሔር ቃል በቃ ሌላ እውነተኛ እምነት ይሄ ቃል ላይ ተመሰረተ ነው እዚህ እግዚአብሔር ቃል ላይ ማለት ነው ይሄ ቃል ብቻ ነው እምነት የሚሰጣችሁ ስለዚህ ዛሬ ክፍል 2 እንጸልይ ሬዲዮ ላይ ነው እና ቲንክ ሬዲዮ ላይ ሰላም ብያለሁ እየሰየደ ነው ሬዲዮን ታንኪ መንፈስ ቅዱስ እግዚአብሔር እናመሰግናለን ዛሬም በኢየሱስ ክርስቶስ ስም ይሄን ቀን ገልጣ ሰጠህን ዛሬም አይተን ማናቀው ካልጋ ላይ ዛሬ ስንት ሰው ያልተነሳ አለ እግዚአብሔር እኛ ግን ረድተን ጸጋ ረድቶን ካልጋውን ስለለቀቀን እናመሰግናለን ዛሬም በኢየሱስ ክርስቶስ ስም ጌታ ሆይ ያንተ ምሕረት ማለዳ አዲስ ነው ተብሎ ተጽፏል ያልጠፋ ነው ከምሕረት የተነሳ ዛሬም በኢየሱስ ክርስቶስ ስም እናመሰግናለን እግዚአብሔር አንተ ታላቅ አምላክ ነው እግዚአብሔር በመከራቀን መሸሸጊያ ነው በርሱ የሚታመኑትን ያውቃል ይላል እግዚአብሔር ቃልና ዛሬ በኢየሱስ ስም እናመሰግናለን ስለ ሁሉ የጦርነት ጌታ ትኩሳት ስለሚሻል በዛም ምድራችን ላይ እግዚአብሔር በዚህም በራሻ ላይ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ጣልቃ ስለምትገባ ምሕረት ጣልቃ ስለሚገባ እናመሰግናለን ዛሬም በዚህ በፌስቡክ ላይ ያለ ፌክ ኒውስ ጌታ እግዚአብሔር ያባላ የዋሻለ አደንዝዞ ጋዜጠኞችን ያዘ እግዚአብሔር በኢየሱስ ስም የተደፈነ ይሁን ይሄ ሶሻል ሚዲያ ለኢየሱስ ለጉድ ኒውስ የተዋጀው ለጉድ ኒውስ ጌታ እግዚአብሔር በኢየሱስ ስም ጌታ እግዚአብሔር እናመሰግናለን እኔም እንዳስተምርዳኝ ጌታ ጸጋ እርዳን ዛሬ የእምነት ምስጢር እንዲገባን እያንዳንዳችን እርዳን እግዚአብሔር እናመሰግናለን ክብር ምስጋና ሁሉ ላንተ ይሁን በኢየሱስ ስም አሜን እንግዲህ ለጸሎት አይደለም መጣሁት አጭር ጸሎት ከጸለይኩኝ አሜን ነው ነገርኳችሁ እምነት ትልቅ መሰረት ነው አልኳችሁ ዛሬ የእግዚአብሔር ቃል ሰይጣንም ያምናል ይንቀጠቀጣል ይላል ያቃላ ያምናል ይንቀጠቀጣል ይላል እና እምነት አያችሁ ልክ ባለፈው ነግራቸው ልክ እንደ ፊውዝ ነው ማለት መብራት አምፖል አይታችኋል ፊውዟ ከተቃጠለች አለቀ ብርሃን የለም ማለት ነው ልክ እምነታችሁ ልክ እንደ ፊውዝ ነው ባለፈው አንድ ትልቅ ምስጢር ሰጥቻችኋለሁ ኢትዮጵያውን አንድ ሰው ኤምባሲ ሊገባ አልኳችሁ ጸልይ ይላል በቃ ጸሎት ጸልይ ብዙ ሰው አጋጥሞኛል በቃ ገባ ነው ጸልይ ፓስተር ተስፋ ይደረግ ገባ ኦኬ እንጸልያለን ለግ ሲገባ ተመታለት ማለት ነው ሲመታለት ጸሎቱ ሁሉ ተቀየረ ምንድነው ያለው ቀጥሎ ምስጋና ንግግሩ ሊቀየራል በቃ ተመቶለት ገባ ማለት ነው ያ ቪዛ ምንድነው እምነት ተስፋ ስለምታረጉ ነገር የሚያስረግጥ ሰውየው አሜሪካ ሊመጣ ተስፋ አድርጓል ግን አስረገጠለት ማለት ነው አሁን ንግግሩ ሊቀየራል ንግግር ባለፈው ነግራቸዋለሁ እንግዲህ ምንድነው ሽሮ በርበሬ ማዘጋጀት በሱ ምናምን መቀል ንግግሩ በቃ አሜሪካ ገብቻለሁ ንግግሩ ሁሉ ሄዶ ገብቻለሁ በቃ አላየውም እኮ አሜሪካን በእምነት ማለት ነው የማይታየው ነገር እንዲረዳ አሁን ያ ቪዛ ምንድነው እንዲረዳ ያደረገለት ማለት ነው ልክ እምነታችሁ እንደዛ እምነታችሁ ልክ ተስፋ ስለምታዩት ነገር ያስረዳችኋል በቃ ትረዳላችሁ እናንተ በቃ የተረዳው ምንድነው መረጃ ይሰጣችሁ ምንድነው እምነታችሁ እንድትረዱ ይረዳችሁ ማለት ነው እምነት እንድትረዳ ካለበት ስትወጣ እንድታይ በቃ ካለ ነገር የሚያሳይ እምነት ብቻ ነው መነጽር እምነት ነው እምነት ያያል እምነት አይናለው እምነት ወገኖቼ መሰረት ነው ስለዚህ ዛሬ ክፍል 2 ነው I think 4 ተዘጋጅቻለሁ 5 ካልኩ ሄዳለሁ ጆሮ ላለው ለምሰብከው እንግዲህ የሚያስፈልግ መሰረት ነው አልኩ ዛሬ በአለም ላይ ስንት የተሳሳተ እምነት አለ ስንት ተሳስቷል
ለምንድነው የተሳሳተው? ወደ ቃል አልመጡ። ልጄ ሆይ ወደ ንግግር ያድምጥ፣ ወደ ቃልም ጆሮና ዘንብል ነው ያለው፣ ወደ እግዚአብሔር ቃል ማለት ነው። አልኳችሁ ብዙዎች ጌታ የፈወሳቸው ስለ ኢየሱስ ወሬ ሰምተው ወደ ኢየሱስ ሲመጡ ልብሱን ሲነኩ በቃ በእምነት የነኩት። ልጄ ሆይ እምነትሽ አዳነሽ፣ እምነትሽ ታላቅ ነው ይላል። እምነት ለምን ጎደለ ይላል። ብዙዎችን አይታችኋል። ያስተማረው ጌታ እምነት ነው። እምነትን ያስተማረው ለምንድነው? አያችሁ እምነታችሁ ከደከመ ሁሉ ነገራችሁ ይደክማል። የፍቅር ህይወት ይደክማል፣ የጸሎት ህይወት ይደክማል፣ የመስጠት ሄዳት ይደክማል፣ ሁሉ ነገር ትደክማላችሁ። ከደከምክ ማለት ነው። ምንድነው የደከመው? እምነትህ። ሰይጣን አታክ ያደረገ ምን ነው? እምነትን። ሰይጣን አታክ ያደርጋል እምነትን። ከዛ በኋላ ምን መስላ ጴጥሮስ እዛ ላይ አልክድ ብሎ ሲክድ ኢየሱስን አልካደም። የት ሄደ እምነቱ? ጠፋ እንጂ በቃ ጠፋ እምነቱ። አያችሁ እምነታችሁ መሰለ። ስለዚህ በዚህ በእምነት ላይ በጣም ማደግ ያስፈልጋል። አብሶ ስፔሻሊ በዚህ ወደ መጨረሻ ዘመን ሰይጣን በኃይል እየሰራ እብን ታውቃላችሁ ያመኑትንም እስከሚያስት ድረስ ድንቅ ታምራት ያደርጋል። ያመኑትንም እስከሚያስት የተመረጡ እስከሚያስት ድረስ። አያችሁ እምነታችሁ መሰረት ነው። በዚህ ላይ ማደግ አለባችሁ። ፊድ ማድረግ አለባችሁ። የእግዚአብሔር ቃል ተመኙ ያለው የቃል ወተት ተመኝ ነው ያለው። ይሄ ቃል ያሳድጋል። ለመዳን ለማደግ የእግዚአብሔር ቃል ፊድ የምታደርጉ ካልሆነ ቃል ማትበሉ ከሆነ በምን ታርጋላችሁ? አው ከላይ እንዴት ማድረግ አለ? ማደግ የለም። እግዚአብሔር ቃል ያሳድጋል እምነትህ። ልክ ተፈጥሮ ምግብ እንደምንበላው እንደምንድናርገው ማለት ነው። ከዛ እምነት ሲያድግ በቃ በእምነት መኖር ትጀምራለህ። ከዛ ኑሮ የታምራት አድርጎታል፣ ለኔ ግን ለየት ያለ ሆኖልኛል። ኑሮ የታምራት ውስጥ መኖር ይጀምራል ማለት ነው። ለምንድን ነው ያደረገው? እምነት ነው። ብሉይ ኪዳን ላይ የነገረን የታምራት ኑሮ በምድረ በዳ ውስጥ የኖሩት እምነታቸው ነው። አያችሁ እምነታችሁ መሰረት ነው አልኩ። ጴንጤውስጥ ራሱ አንዳንድ አንብሊቭ አለ አለማመን የተሳሳተ ስንት አለ። ሃይማኖተኛም አለ ጴንጤውስጥ። ከልብ ልንገርህ የተሳሳተ ሃይማኖተኛ ያደርጉታል። በቃ ያ ጴንጤው ሃይማኖተኛ ይሆናል። ፓስተሩ ራሱ ሃይማኖተኛ ይሆናል። ተሳስቷል። ሃይማኖተኛ አይደለም ሆነ ያለብህ። አየህ ለምን መሰለህ? ከተሳሳት አሁን አለቀ። አሁን ማመን ያለብህ ፊኒሽ ወርክ ጌታ ጨርሷል። በቃ ለፈውስ ያልቋል፣ ለሁሉ በረከት ያልቋል። ወደ ተባርክ ያለው ገና ትባረካለህ። ሳይሆን በመንፈሳዊ በረከት በሰማይ ስፍራ ተባርክ ያለው የአብርሃም በረከት በክርስቶስ የኔ ነው። belongs to me የእምነትን ተስፋ እኮ በእምነት እንድንቀበል እኮ ነው እግዚአብሔር ቃል አልኳችሁ። ይሄ እምነት ደግሞ በአዲስ ኪዳን ትልቁ ስራው ምንድነው? የምትቀበሉበት ነው። ርሲ የምታደርጉበት እንጂ እግዚአብሔርን ሙቭ የምታደርግበት አይደለም። ሙቭ እናርገው። ሙቭ እግዚአብሔርን በእምነት ሙቭ ነው። ድሮ እንደዛ ነበርኩኝ አላውቅም። እኔ አሁን ድሮ ያስተማርኩት ከልብ ልንገራችሁ ማአት አስተምራለሁ። አብሶ ወደ ጸጋ ስመጣ ያንን መስማት አልፈልግም። ድሮ ያስተማርኩትን አልሰማም። ለምንድነው ማልሰማው? ትክክል አይደለም። ቀላቅል ነበር። አያችሁ በአዲስ አቅባዳ ላይ አሮጌ ነገር ጨምራለሁ። አያችሁ እምነት ወገኖቼ በቃ ጌታ ይዞ የመጣው እምነት ነው። ሙሴ ይዞ የመጣው ህግ ነው። ዛሬ ያሳያቸዋል። ምን ላይ እንዳትረሳ ከአብርሃም አይታችኋል። ምን ይመስላችኋል? አቤል በእምነት መስዋዕትን አቀረበ ይላል አይደል? ቃየንም የተሳሳተ መስዋዕት አቀረበ። እግዚአብሔር ያየው ወደ ቃየን ነው። ከዛ ያው ወደ አቤል ነው ያየው። ቃየን ወንድሙን ገደለ። ለምንድን ነው የተቆጣው? ምን ይመስላችኋል? ነግሮታል። በፊት ኃጢአት አደባባይ ሲሆናል። እግዚአብሔር የተቀበለው የማን ነው? የአቤል ነው። አቤል ምንድነው ያቀረበው? በግ ምንድነው? የእግዚአብሔር ስራ ነው። የራሱን ይፈርት አይደለም። ቃየን ግን የራሱን ይፈርት ነው ያቀረበው። እግዚአብሔር የተቀበለው ማለት ነው አቤልን። አሁንም ህግምና እናንተ በርሱ ስራ ነን እንጂ በእኛ ስራ አይደለንም። በርሱ ስራ የእግዚአብሔር ልጆች እንሆን አስቀድመው መረጠን። በርሱ ስራ ነው። አሁን እኔና እናንተ ክርስቶስ አንኳችሁ ምን አልኩ? ጴንጤ ራሱ የተሳሳተ እምነት ያለው ብዙ ለመመሰል አሁን ስራ አልቋል። አሁን እኔና እናንተ በእሱ ነን እንጂ በእኛ አይደለም። ምን መስላል? አሁን ቅርንጫፉ ጌታ እኔ እውነተኛውን ግንድ ነኝ አለ። ቅርንጫፉ እናንተ ናችሁ አለ። ቅርንጫፉ በማን ነው ያለው ስታስቡ? አሁን ቅርንጫፉ በራሱ ፍሬ ማፍራት ይችላል? ልታገልብ ቢጨነቅ ምን ቢል መርቻ አይችልም። ከግንዱ ጋር እንደተጣበቀው አሁን ግንዱ ነው ሰፖርት የሚያደርገው ማለት ነው። ፍሬ እንኳን ልታፈሩ የሚደዳችሁ እሱ ነው ግንዱ ነው። ያለ እኔ ምን ልታርጓችሁ ማለት አያይ ተሳሳተ አንድ እምነት ያለው ጴንጤዎስም ራሱ ከልብ ልንገር አለ። ስለዚህ ወደ እውነተኛ እምነት በቃ ስራ እንዳለቀ ያምናል። ከዛ ያንቀርኩ የአዲስ ኪዳን ትጋት ወደ ረፍቱ ለመግባት ትጓላችሁ እንጂ ለመፈወስ አይደለም። ወደዚህ ረፍት ለመግባት እንትጋ ነው ያለው። ትጉ ነው ያለው። ወደ ረፍቱ ለመግባት ረፍቱ ልትገቡ ነው። በቃ ረፍቱስ ማትገቡ ከሆነ አላመልክም። አሁን አዲስ ኪዳን ማረፍ ነው።
ረፈዋል እንዳለ መታዘዝ ምክንያት ማንም እንዳይወርቅ ይጠንቀቅ ነው ዘዕብራውያን ምዕራፍ 4:11 ላይ ወደዚህ ደፍስ ለመግባት እንትጋለ ለመፈወስ ትጓላላችሁ ለመባረክ ትጓላላችሁ ለማግባት ትጓላላችሁ ልትጓላላችሁ ወደ ረፍቱ ለመግባት ግን ይሄንን ረፍቱ ሲሚከት እምነት በቃ መጣውለ በቃ እምነት ነው ረፍቱ ሚከት ሌላ ሚከት እኛ ሲያመኑ ረፍቱ እንገባለን በቃ ስታው ረፍት ገባለ ረፍት ትላለ ከዛ ማማውን እኔ ረፉን የማምላክ እንደቆቋለ ስታልኩ ኖ ማለት ማረፍ ማለት ነው ምን መሰላል ታረ ኖ መርከብ ይሰራል ከየት ምን መሰላል እንዴ አልኩ ዛሬ ስት ፓስተር ያላለፋል ረፍቱ ሲያልገባ ስት ቤተክርስቲያን ያላለፈች ረፍ ያላለች አንደኛ ትምርቱ ያሳረፋቸው ትግሉስ እንዲገቡ ነው የሚያደርጋቸው ገና እግዚአብሔር ሰራ ማት ንጹህ እግዚአብሔር እንዲሰራ ድንቅ ታምራት በዚህ ኮንፈረንስ እግዚአብሔር እንዲያደርግ ምናምን ድንቅ ታምራት ምናምን እንደ አረተው ግደለም ሰርቷል እግዚአብሔር ጌታ ኦሬዲ ሰርቶ ተቀመጠ ነው የሚለው እግዚአብሔር ቃሉ ሲነግረን ደግሞ ከሱ ጋር ቁጭ ብያለሁ ሲሞት ሞቻለሁ ሲነሳ ተነስቻለሁ ሲቀመጥ ተቀምጫለሁ አምሲቱ ዚህ በተቀምጫለሁ ሰማይ ስፍራ ተቀምጫለሁ አምሲቱ ዚህ ይሄን ማመን አለ አይ አንዳንድ ሰው ያምን እንደ ሞታ ያምን ገና ግደለኝ ይላል ገደለኝ አም ዴድ ዊዝም ጌታ ሲሞት ሞቻለሁ ሲነሳ ተነስቻለሁ ሲቀመጥ ተቀምጫለሁ አቃ እምነታችሁና የሚያወንን ታንኪ መንፈስ ቅዱስ እናመሰግናለን ወደ ክብር ነው ዕብራውያን ምዕራፍ 11 ቅድም ነግራችሁ እምነት ተስፋ ስለምታደርገው ነገር የሚያስረግጥ ከዚህ ከእግዚአብሔር ቃል ሌላ ተስፋ አለን ሌላ ምን ተስፋ አልኩ የሰው ተስፋ ካረግ ጎድ ነው ሰው ተስፋ እንዳታረግ እግዚአብሔር ተስፋዬ ነው ይላል ሰውን ተስፋ እንዳታረግ ሰው ሸምበቆ ነው ስንት መቀም ይፈጠራል ሰው አድርጎ ወይ ሚስት ባሏን ታረጋለች ባል ሚስቱን ያደርጋል በቃ ተስፋ አንድ ጊዜ ድሮ ነብረግራቸዋለሁ ድሮ 95 ሎንግ ታይም ነውና እኔ ምኖርበት አፓርትመንት ነበር ማለት ከታች ወሉ ነጭ ባልና ሚስቶች ናቸው ሁሌ ጧት ትምህርት ቤት ለወጣ ስል አያቸው ፀሐይ ሲሞቁ ማለት ነው ከዛ ሁሌ አይላቸው ትንሽ አሳስቂያቸው ይሄዳሉ ማለት ነው ቁጭ ጥቅ ፀሐይ ሞቃሉ እየተጫወቱ ምን ይያሉ ከዛ ሚስትየው ሞተች ስትሞት ያለሷ መኖር እንዴት ይችላል ብሎ ሽጉጥ አንስቶ ራሱን ገደለ ማለት ነው አንዳንድ ጊዜ ተስፋ ያረከው አልኩ መንግስታትን ተስፋ አድርገ ከመንግስት ጋር ስትጣላ ከቃሉ ስትስት ቃሉ ተገዛ ነው ያለኝ ተሳደባላ ለመጽሐፍ ቅዱስ ነፍስ ያለው እሱን ሮሜ 13 ቁጭ ብለ ማንበብ ነው ተገዛ ነው ተሳደብ አላ ለመጽሐፍ ቅዱስ ነበር አላለም ተገዛ ነው ያለው መነካ ፓስተር ተስፈኛ እኮ ያጽዘረ ድረስ ልጅነን ምናምን ምትል ከሆነ ዋጋ ተከፍላለህ ማለት ነው ከዛ ከመንግስት ጋር ትጣላለ እዛ ሀገር መግባት አትችልም ችግር ነው በቃ ለምንድነው ችግር አትችል ነገር ነው ችግር ያመጣብህ አየ መገዛት ህይወት ትልቅ መሰረት ነው ስለዚህ ተስፋ ያረጋችሁት ነገር የተሳሳተ ከሆነ አልኩኝ ያው ነቴ አሜሪካ ውስጥ ዳለው ብላኝ ድሮ ያኔ በቃ እንደ ጎረርኩት መጎረር ንግግሬ ተቀየረ ጓደኞቼ ላይ መጎረር ጀመርኩ አሜሪካ ልገባ ነው በቃ my sister she wanna take me America ማስማ በቃ ምን ታመጣለኝ ይሉኛል በቃ የማለለው የለ በቃ ማልቀባጥረው ማለት ነው በቃ ሰብ ባዩ አለድም መጨረሻው ዝግት አርቀኝ ሳይ ከዛ እኔ ያው ነገራቸዋለሁ በባሌ ሳይሆን በቦሌ ሳይሆን በባሌ ነው አሜሪካ መጣሁት እንኳን አላመጣችኝ አልኩ እኔ ራሴ መጣሁ አንዳንድ ጊዜ ተስፋ ታረጉና ትፈተናላችሁ እንዴት አድርጌ እንደዚህ እንዴት እሱን ተስፋ አድርጌው እንዴት አሁን ተሳስተሃል ተስፋ ማድረግ ያለብህ የእግዚአብሔር ቃል ነው በቃ እግዚአብሔር እውነተኛ አምላክ ተስፋን ቃል የሰጠ የታመነ እንደሆነ ስለቆጠረች ሳራ እኮ ነው ነገሯ ባለቀ ጊዜ ለመጸን ኃይል አገኘች ይላል ተስፋ የሰጠው እግዚአብሔር የታመነ ነው በቃ እግዚአብሔር ብቻ የታመነ ነው ስለዚህ እምነታችሁ ተስፋ መታረጉ የሚያስረዳ ማታውቱን ያስረዳችኋል በቃ እምነት ሁሌ የማታውቱን ያስረዳል ጸልዬ አሜን ብላ ታያለ መልሱን በቃ መልሱ ግን የማታውት ለምንድነው ስላላመናችሁ ነው አታው ካላመን ካቴን ማርታ መናላት ካላመንሽ ክብር አታይም ማለት ምን መሰል ጌታ አላዛር ይነሳል ይላል ገና እኮ ሲመጣ እኮ ወንድምሽ ይነሳል አው እሱ ትንሰ ሆፕ ነው እንዳት ይሄን ያዙ እንዳትረሱ ሌላ አስታችሁ ሚስተር እምነት አሁን ነው ሆፕ ቶሞሮ ነው ብዙ አሜሪካኖች ሲጸልይላቸው አይ ሆፕ ይላሉ ተሳስታል ሆፕ አይደለም እምነት አሁን ነው ሆፕ ቶሞሮ ነው ልዩነቱን እንድታውቁ ሆፕ እና እምነት አንድ አይደለም ሆፕ ገና ነው ምናምን እንደዛው እምነት now phase is hope is tomorrow phase is now hope is tomorrow
በቃ እምነት ተስፋ ስለምታረግ የሚያስረግጥ የማታየው ነገር ትረዳለህ። በቃ መረዳት ሰጥቷል ማለት ነው። ስለዚህ ዛሬ ቁጥር 2 እንሄዳለን። እንዳትረሱ እግዚአብሔር ደስ ያለው በምንድን ነው? በእምነት ነው። ሌላ በምንም ማለት በምንም እግዚአብሔርን ምንም ስለጾማችሁ አታስደስቱት፣ ገንዘብ ስለሰጣችሁ አታስደስቱትም። በፍጹም ያ ሁሉ እንዳትረሳ እምነት ከሌለው በፍጹም ደስ ያለው እግዚአብሔር አሁን ደስ ያለው ማሳስ ስለጸለይኩ ደስ ይለዋል አላለም? ማሳስ ስለጾምኩ ደስ በፍጹም በመውጣት አለበት ከዳለ ትልልጅ ማን መውጣት አለባቸው። እግዚአብሔር አሁን ደስ ያለው በእምነት ነው። እዛ ዕብራውያን ላሳያችሁ ዕብራውያን ምዕራፍ 11 ቁጥር 6 ላይ ማለት ያለ እምነት እግዚአብሔር ደስ ማሰኘት አይቻልም ማለት ያለ እምነት እግዚአብሔር ደስ አልኩ ጌታ ያየው እምነት ደስ ያለው እምነት ነው። ደስ እምነት ነው። እብር ራሱ አጣው በአንድ ሰው ስታምኑት ራሱ ደስ ይለዋል። ስታምኑት አንድ ሰው ደስ ይለዋል በተፈጥሮ ማለት ነው። እኔና እናንተ እግዚአብሔር አሁን ደስ የሚለው ሳምኖ ደስ ይለዋል። ሳምኖ ደስ ይለዋል። በቃ እምነት ጋር ደስ ሌላ በምንም እግዚአብሔር በምንም ልታስደስቱ አትችሉ። በምን ይሄን እንዳትረሱ አትችሉ። የምታስደስቱ ስታምኑት በቃ ያለሽበት ሲቹዌሽን እንደሚያወጣ ስታምኑ ይሄን ልታረግ ትችላለህ። በሰው ዘንድ የማይቻል ምን መስላ የምንወዳት ማርያም ታግላ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ሲላት እንደ ቃል ይሁንልኝ አለች። ይሄ እንዴት ሊሆን ይችላል? ወንድ አላቅም ብዙ ሪዝን ነበር በተፈጥሮ ነው አትምሷ የሚታይ ነው በሚታይ ነበር ደች መጨረሻ እንደ ቃል ይሁን ስትላይ ምን መስላል? ድንግል ስትጸንስ ማለት ነው። ምን መስላል? ኢየሱስ በሷ ሲመጣ አየ በእግዚአብሔር ምንም የሚሳነው እንደሌለው ስታመን ካለበት ሲቹዌሽን ያወጣኛል። በፍጹም ልብ በእግዚአብሔር ታመን ነው መታመን ያለባችሁ በእግዚአብሔር። በራሳችሁ ማስተዋል መደገፍ የለብህም። በእግዚአብሔር ለመታመን እምነት በእግዚአብሔር ይሁን ነው የሚለው እግዚአብሔር። አሁን እግዚአብሔር ደስ ይለዋል። አይ ደስ አይልም? ደስ ይለዋል እግዚአብሔር። በቃ ኃይላል እግዚአብሔር ደስ ይለዋል። አሁን በቃ እግዚአብሔር ታስደስተዋል። በቃ አምነዋል እግዚአብሔር አልኩ በብሉይ ኪዳን በሙሉ ያስደስቱት አብርሃም በእምነት ነው ያስደስቱት እግዚአብሔር። ሁሉ ስታቸው በእምነት ባለማመንማ እስራኤሎችማ ባለ አሳያለሁ ወደ ረፍቱ ሊገቡ ጠፉ እንዳለ ምን ይመስላል? 40 ዓመት እግዚአብሔር ታግሷቸው አለማመን ሲያጋልኩ የሚያምን ሰው የሚያመሰግን ነው ብያለሁ። የሚያጉረመርም ደግሞ የማያምን ነው። ስንት ምን ይመስላል ታዲያ በኢትዮጵያ ስንት የሚያጉረመርም ነው እላለሁ። በእምነት ላይ ያለ መስላል ተነግረኝ ዛሬ አታዝደን እዛ እንደውም ትዝላችሁ እንትን ላይ ሉቃስ 18:8 ላይ የሰው ልጅ ዳግም በመጣ ጊዜ እምነት ያገኝ ይሁንና ጥያቄ ምልክታል። እምነት ያገኝ ጌታ ሲመጣ ኤክስፔክት አልኩ ማመን ነው አልኩ እኮ እምነት መሰረት ነው። በቃ ምክንያቱም መሰረቱ ዳግም በመጣ ጊዜ እምነት ያገኝ ይሆንን እምነት ያገኛል ሲመጣ ምንድነው ኤክስፔክት የሚያደርገው? ፌስ እምነት መሰረት ነው። እምነት መሰረት ነው። እግዚአብሔር አልኮ እንትን ላይ እንደሆነ ሳይዛ እንትን ላይ ዕብራውያን ምዕራፍ 16 ላይ እንደዛ ያለ ወደ እግዚአብሔር የሚቀር አንደኛ እግዚአብሔር እንዳለ፣ ሁለተኛ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልጋል። ወደ እግዚአብሔር የሚቀር አንደኛ እዛው ቁጥር 6 ላይ ዕብራውያን ምዕራፍ አንደኛ እግዚአብሔር እንዳለ እግዚአብሔር አለ። እግዚአብሔር የማይታይ አምላክ ምሳሌ ነው። እግዚአብሔር መንፈስ ነው። እግዚአብሔር አለ። ጋዲስ አለ እግዚአብሔር። አንደኛ ምን ማመን አለበት? ወደሱ ስትቀርብ እሱ እንዳለ። ሁለተኛ ስትፈልገው ዋጋ እንደሚሰጥ ማመን አለበት። እግዚአብሔር አልኳችሁ በሰው ፊት ያደር አንዳንድ ሰው በሰው ፊት የሚያደር እሱ እኮ ነው ጸሎት የሚሰማ እንደዛ ብሎ ነገር ሁላችን እግዚአብሔር ይሰማል እንጂ እግዚአብሔር እኮ እንግዲህ ልጅ የለውም። እግዚአብሔር ይሰማል። የማይሰማው እግዚአብሔር ይሰማል። ለዚህ አብሶ በርግጥ ይሄን ጽድቅ መቀበል አለበት። ጻድቃን ጮህ እግዚአብሔር ሰማቸው ነው የሚለው እግዚአብሔር ቃል። አሁን ወደ እግዚአብሔር ስቀርብ እግዚአብሔር እንዳለ በዚህ ቦታ ይመናል። ቀጥሎ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ማመን አለበት። በቃ ዋጋ እንደስፈልገው ዋጋ ይሰጠኛል። እግዚአብሔር ስፈልገው ዋጋ ይሰጠኛል። እንደውም አንድ ቃል ላንብብላችሁ እንትን ላይ ኢሳይያስ ላይ ላንብብላችሁ ኢሳይያስ 45 ላይ ቁጥር ያዕቆብን ዘር በከንቱ ፈልገኛል አልኩም ይላል። ያዕቆብን ዘር ኢሳይያስ 45 ቁጥር 19 ላይ ያዕቆብን ዘር በከንቱ ፈልገኛል አልኩም ማለት እንደ እግዚአብሔርን ስንፈልግ ዌስት የምናደርግ መሰለ። አንዳንድ ሰው ዌስት የምታደርግ ነው መስለው ተሳስተሃል። እየዘበገ ይፈልክ ነው እግዚአብሔርን ያለሱ መኖር አትችሉማ። ያለሱ አያምርብህ
ያለሱ ውበት የለ ያለሱ ሀብት የለ እውነተኛ በረከት የሱ በረከት ብቻ ነው ባለጠጋ የሚያደርግህ ሌላውማ ሀዘን ውስጥ ይከተሃል የሱ በረከት ብቻ ባለጠጋ የሚያደርግህ ሌላ መጨመር የለብም የሱ በረከት ብቻ ባለጠጋ የሚያደርግህ ሰርቀ ሙስና ውስጥ ገብተህ አይደለም ባለጠጋ የምትሆነው ስንት ዛሬ በዛው ሴት ተያዛለህ ታሰራለህ እንደዛ ነገር የለም እሱ በቃ እንቅልፍ እኮ እንቅልፍ የላቸው ሰላም የላቸው ቆንጆ እንቅልፍ አይተኙ ሰይጣን ሲያጣጋቸው ነው የሚያዱ ለዚህ ነው ሱስ ውስጥ የሚገቡት ምናምን ሰይጣን ነው የሚያጣጋቸው ከሱ ጋር የተባበሩ ያሉት እግዚአብሔር ጋር አይደለም አሁን ምን አለ እዚህ ላይ እግዚአብሔር ቃል ሲነግራኝ የሚፈልጉት ዋጋ ምን ይመስላችኋል ስራ ሰርታችሁ በተፈጥሮ ማለት ነው እንዴ ፔይቼክ ትጠብቃላችሁ አይደል ካልሰጠ ያው ተከሳለህ እዚህ ሀገር ተከስያለሽ ማለት ነው መክሰስ ራይት አለ ማለት ካልሰጠ ማለት ነው ህግ ነው ግን አንተ አሁን ሰርታችሁ ቼክ ትጠብቃለህ ሰርታላ ደክማል ስራ ነው ለምን ዋጋ አለ አሁንም እግዚአብሔርን ስትፈልግ ዋጋ እንደሚሰጥ ማመን አለብሽ በከንቱ እግዚአብሔር ፈልጉ ታገኛላችሁ አንኳኩ ይከፈትላችኋል በሩን አንኳኩ አለ በቃ ጌታ አንኳኩ ፈልጉ ሲካል ጌታ ነው ያልኩ አብሱን ለምሳሌ 8 ላይ እናገ እኔን የሚወዱኝ ወዳችሁ ተክተው የሚሹ ያገኙኛል አለ መሻት አለበት እግዚአብሔርን መፈለግ አለበት የምትፈልገው ለምንድነው ኤቭሪቲንግ እሱ ነው ሶርስ እሱ ኃይል የሚሰጥ እሱ ነው ጥበብ የሚሰጥ እሱ ነው ማስተዋል የሚሰጥ እሱ ነው እውነተኛ ባል እንድትሆን የሚያደርግህ እውነተኛ ሚስት እንድትሆን የሚያደርግሽ እሱ ነው እውነተኛ በቃ እሱ ሌላ ማንም የለም ሌላ ምንም ነገር የዚህ ዓለም እንትን አይደለም ግን እግዚአብሔርን ስፈልገው ዋጋ ይሰጠኛል እግዚአብሔር አምናለሁ ለዚህ ነው የምፈልገው ለምንድነው እንደሚሰጠኝ ስለማመን ዋጋ ይሰጠኛል እንጂ it's not a wasting time እግዚአብሔርን መፈለግ wasting ጌታ ምን መስላል ሲጸልይ ለሊቱ ሙሉ አዳርኮ ሲጸልይ የሚያድረው ከአባቱ ጋር ሲማለን ሲፈልግ ማለት ነው እግዚአብሔር አባቱን ሲፈልግ ማለት ነው ለምንድነው ዌስት አይደለም እግዚአብሔርን ስንፈልገው እንደውም ብልጥና አንዳንዱ ሞኝ መስሏል ሞኝ አይደለም ሞኝ ያለ ሞኝ ብሎ ያሰበ ነው ሞኝ እሱ ሞኝ አይደለም እንደዛ ብሎ ነገር የለም እግዚአብሔርን ስትፈልግ ጥበብ ይሰጣል ማስተዋል ይሰጣል በቃ ታመልጣል ለምን እሱና የምትፈልገው አየ ተክተው የሚሹኝ ያገኙኝ እኔን ያጣ ራሱን ይጎዳናል እኔን የሚጠሉኝ ሞት ይመኛሉ አለ አየት አንተ እሱን ተክተ ስታሻው ህይወትን እኔን የሚሹት ህይወትን ያገኛሉ ስትሻው ስትፈልገው ሂሳብ አለ ዋጋ አለ ማለት ነው ዋጋ በፈደሉ ለመሰለ እግዚአብሔር ይዋሽ ዘንድ ሰው አይደለም እናመሰግናለን እግዚአብሔር ሌላ አቲም ክላስ አያችሁ እንትን ላይ ሁለት ላይ አቲም ወደ ቁጥር 2 ፓስተር ተስፋይ ቶሎ ወደ 2 ግባ ወደ 2 አትያ ቁጥር 2 ነው አቲም ቁጥር 2 ላሳያችሁ አሁን እግዚአብሔርን ስፈልገው አንደኛ ዋጋ እንደሚሰጠኝ አምናለሁ ከፈለገ ደግሞ ሌላ እንትን ላሳያችሁ ባለፈው ማቴዎስ 9:23 ነግሬያቸዋል ለሚያምን ሁሉ ይቻላል ለሚያምን ግማሽ አይደለም ያለው ለሚያምን ሰው ሁሉ ይቻላል ለሚያምን ለሚጸልይ ያለው ዘመን አይደለም ለሚያምን ያለው አቁ ጸሎታችሁ ራሱ እምነት ከሌለው ምን ዋጋ አለው በተለዚህ አትደጋግሙ ጌታ አለ እነሱ ይደጋግማል አትደጋግሙ እናንተ በክሰይ ለሚያምን ሁሉ ይቻላል ኦኬ ለጸል እንትን ለበላችሁ እንትን ለሳያችሁ እንትን ላይ ሁለተኛ ተሰሎንቄ ላሳያችሁ ምዕራፍ 1 ቁጥር 3 ላይ እንዳትረሱ ይሄ እምነታችሁ ማደግ አለበት እምነት ካላደገ ባለፈው ነገር ያለው ምዕራፍ 12 ቁጥር 3 ላይ ለእያንዳንዳችን የእምነት መጠን ወደ ጌታ ስትመጡ የእምነት መጠን ነው የሚሰጠው በውስጥ እምነት መጠን አለ ወደ እምነት መጠን አለ ለዚህ ነው እንደ ባላምሮ እንድታስቡ እንጂ ማሰብ ከሚገባ በትዕቢት እንዳታስበዋል በትዕቢት ማሰብ በቃ ያው እምነት ስላለኝ ሌላውን ማበረታት ነው እንጂ ያለብኝ ሌላው የደከመውን ማጽናት ነው ያለብኝ እንጂ እኔ እምነቴ ታላቅ ነው ምናምን እንጂ እኔ እምነቱ ምናምን የምትጎርርበት አይደለም እንዳትረሳ እምነት የተሰጠ መጠን ነው ታዳ ይሄ መጠን ታዳ እንደ ነው እዛው ቁጭ ብላ ካላደገች ካልጎረመሰ ጡንቻ ካላወጣ እምነት ማለት ነው በምን ታዳ ያድጋል ታዳ በምን ነው ያድግም እንትን ላይ ላሳያችሁ ዛሬ አንድ ተሰሎንቄ ላይ አምብላችሁ አንድ ተሰሎንቄ ምዕራፍ 1:3 ላይ እንደዚህ አለ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ
በላ ላሳይ ኦኬ 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 የሁላችሁ የእያንዳንዳችሁ ፍቅር እርስ በርሳችሁ ይጨምራል። እምነታችሁ ምን አለ እጅግ ስለሚያድጋል የእያንዳንዳችሁ ፍቅር ይጨምራል አልኩ። ከእምነት ሲያድግ ፍቅር ይጨምራል። እምነት ሲያድግ ይቅርታው ተራስ እንደው ያደክም ይቅር ማለት አይከብድም። በቃ ይቅር ትላለህ። እምነት አላደጋው ይቅር ማለት የሚከብድ እምነት ስላላደገ ነው። ፍቅራችሁ የእምነት እዚህ ለማላችሁ እንደዚህ ወንድሞች ልገምናችሁ ወንድሞች የእምነታችሁ እጅግ ስለሚያድግ ኦኬ የሁላችሁም የእያንዳንዳችሁም ፍቅር እርስ በርሳችሁ ይጨምራል። አይ እምነቴ ሲያድግ በውስጤ ያለው ፍቅር እና እምነቴ ሲሰራ ውስጥ ያለው ፍቅር ይሰራል። እምነቴ ሲያድግ ውስጥ ያለው ይቅር ማለት ራሱ ቀላል ኢዚው ነው። ምንም አይከብድም ይቀለማል። ለምን እምነቴ ያድጓላ። እምነታችሁ ማደጋል። አየ ካላደገ የእምነታችሁ እንደውም ላንብብልህ እንትን ላይ አትንጋ አንድ ቦታ ላንብብልህ አንደኛ ጴጥሮስ ላይ አንደኛ ጴጥሮስ ምዕራፍ 2 ላይ ላሳየህ እንደዚህ አለ። ኦኬ አንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ አለ ላንብብልህ እንደዚህ ይላል። ኦኬ አንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ አለ እንዲህ አለ። ኦኬ እንትን ላንብብልህ የቃሉን ወተት ተመኙ ይላል። አንደኛ ለማደግ አንደኛ ለመዳን ሁለተኛ ለማደግ ይህንን የእግዚአብሔርን ቃል ወተት ተመኙ ይላል። ክፋትን ተንኮልን ሐሜትን ሁሉ አስወግደ ይላል። የቃል ወተት ተመኙ ይላል። ለምን አንደኛ ለመዳን ሁለተኛ ልታድግ ይሄ ቃል ወተት ያሳድጋል ማለት ቃሉ እኮ ወደ እግዚአብሔር ቤት ብንሄደው ለምንድን ነው ትልቁ ቸርች ብንሄደው ለምንድን ነው ቃል እንሰማለን። ሁለተኛ መሰብሰባችሁን አተውስላለ ቸርች የምትሄደው ዓላማ ምንድን ነው? ያለን የምናምን አይደለም። ለዚህ ነው ወደ እግዚአብሔር ቤት ስትገባ እግርን ለመስማት መቅረብ ከሰነፎች መስዋዕት ሊበልጣል። ቸርች ሁሉ የምትሄደው ለምንድን ነው? ቃል ልትሰማ ነው። የእግዚአብሔር ቃል ይሄን ደወድ የእግዚአብሔር ቃል ስትሰማ ይሄ ቃል ራሱ በቃ ያሳድጋል። የእምነት ትምህርት ስትማር አስተማሪ ሲያስተምር አስተማሩ ስለ እምነት ሲያስተምር ገባ አውታልመት ያርጋል ማለት ነው። አሁን የቃሉ ተንኮልን ክፋትን ሐሜትን ሁሉ አስወግደ ስድብን አስወግደ ይሄንን የቃሉ ተተመኝና አሁን ይሄ ቃል ምን ያሳድጋል ማለት እምነታችሁን ያሳድጋል ማለት እምነቴ ሲያድግ ከልብ ልንገር በቃ አርጋል በሁሉ ኤሪያ ታርጋል። አመለካከት ያርጋል፣ ንግግር ያርጋል። አየ ከስሞል ቺፕስ ማለት ከትንሽ ትልቅ መናገር ጀመራል። እምነቱ አርጋላ ከትንሽ ከምት ትልቅ ነገር መናገር ጀመራል። ትልቅ ነገር ምናምን ድሮ አንዱ በጣም ተስፍዬ ነው በሹፌር ነው የሚሄዱት ለኛለች በሹፌር ምናምን በቃ ትልቅ ነው የሚያምኑ ትልቅ አሁን እዚህ ሀገር ትልቅ አውሮፕላን ያምናሉ። ስንት አሉ አሁን ትልቅ አገልጋዮች ስንት አሉ አውሮፕላን ያላቸው ማለት ነው። ፕሮስፐሪቲ እንዴት አውሮፕላን ይኖረዋል ምናምን። አባትን አላወቀውማ አባትሽን አላወቅሽውም። አየ በመስጠት ኤሪያ አንድ ጊዜ ነግራቸዋለሁ። በጣም ወደ አንድ እግዚአብሔር ሰው አለ በራሱ አውሮፕላን ወደ ኮንፈረንስ ተዘጋጅቶለት እየሄደ ነው ማለት ነው። ከሚስቱ ጋር ፓይለት አለ ፓይለት ነው የሚሄደው። ከዛ ከሚስቱ ጋር ቁጭ እያብሮ እያወሩ እያለ እግዚአብሔር መንፈስ እንዲጸልይ ይናገረው። ሚስት ያህኒ ወደ ኋላ ዞር ብዬ ልቀመጥና ወንበር ላይ ልጸልይ ብሎ ሲጸልይ ጌታ ይሄንን አውሮፕላን እዛ ሄደ የምታገለግለው ፓስተር ስጠው አለው እግዚአብሔር። እንግዲህ ሳይቹ እምነት ወሳኝ ነው። ምን ይመስላል? አብርሃም ልጅን ስጠኝ ስለ አብርሃም በእምነት ሳይበረታ መስሎ ነው ልጅን ስጠኝ ስለ እግዚአብሔር እና ልጃችሁን ስጡ ብትባል ነው ማለት ልጅን ሰዋ ምንም የምትባል ምናምን በርግጥ እግዚአብሔር አይልህም። ግን ከዛ እሺ ያለ ሄዶ ለሚስቱ ነጋኒ ስጸልይ ቅድም ጌታ እንዲህ አለኝ ሲላት እሷ ደግሞ ሃኒ ታውቃለህ አይደል ጌታ ካለ አርጋለች እሷም አርጋለች ማለት ነው። ደስ ይበላል። ሚስትም ካደገች ትተባበራለች በረከት ታመጣለች። ግን አልኩ ሚስት ካላደገች በእምነት ባል ካልሆነ ብዙ በረከቶች ያመልጣቸዋል። ግን ያያችሁ ሁለታችሁም ስታርጉ በእምነት ብዙ በረከቶች ታመጣላችሁ በቤታችሁ። ግን ከልብ እምነታችሁ ካላደገ በትዳር ውስጥ ሆነ ሚስት ካልበረታች በእምነት አንተ እሷ ካልበረታችሁ ብዙ በድሌ ትሆናላችሁ፣ በረከት የለም። ግን በሁለት ስጣውን እሷ ማለት ሃኒ ይኖ ጌታን ታውቃለች እሱ ያንን አድርጋለች። አሁን ደረስን አለ እዛ ኮንፈረንስ ቦታ። አሁን ፓስተሩ መድረክ ላይ ወጥቶ እየጸለየ በቃ እሱን መድረኩን ከፈተ እየጸለየ ሃኒ ጸራውና ጌታ ያለን አድርግ ይለኛል። ጌታ ማለኝ የአውሮፕላን እሱ አስቀድሞ ሰምቷል ማለት ነው።
ጌታ ያለኝ ይሄን አውሮፕላን ስጠኝ ግን በእምነታችሁ ካልበረታ ምን ይመስላል እስቲ ድናችኋል ግን ብዙ በረከቶች ያመልጣቸዋል ብዙ የተለቀቀ እንዴት ነው ፈንድ አሁን እዚህ አሜሪካን ያያያቻሉ ፈንድ ስንቱን በቃ ያጭበረበሩ ማለት ነው እዚህ አሜሪካ ነገር ብዙዎች በቃ የዋሹ በቃ ውሸት በቃ በአሜሪካን ፈንድ ገንዘብ ለማግኘት ማለት ነው ፈንድ ሲለቀቅ ማለት ነው ስንት አመጻ ያያያቻሉ 6 ምድራችሁ ገብቶ የለም ፈንድ እየለቀቁ ሰውን በብር ያደነዘዙ በብር እንትን ይያሉ ስንት አመጽ ውስጥ ያደየ ገብታ ያያያቻሉ ቃሉ እኮ 6 ይሆናል ነው ቃሉ ግን ቀና ካላላችሁ መጨረሻ ዘመን እንደሆነ ማለት አየ ይሄ የተለቀቀል ከላይ ፈንድ ያመልጣል ከተለቀቀል ፈንድ ለምንድን ነው አየ ሚስት ማደግ አለባት ባል ማደግ አለበት በእምነት ማደግ አለበት ስታርጉ ታምበቀና ከልብ ነገራችሁ ኑሯችሁ ታምራት ወደ ጀመረ በእምነት በቃ በእምነት የሚያውን ነገር የለም አሁን እሺ ሴትዮ ምን ስላለ እሷ እንደ አውሮፕላን አጥልን ምን ብትለው ጉድፈላ አላለም ግን እሷ ሃኒ አድርጋለች ጌታ ያለን አድርጋለች ከዛ ሲሰጥ እግዚአብሔር ደግሞ የተሻለ አውሮፕላን ሰጠው ማለት ብዙ አሉን አሜሪካኖች እዚህ ብዙ በቃ ራሳቸው ፕሌን አላቸው አገልጋዮች ምናምን እሰይ እንኳን ኖራቸው አንተ እምነት እዛ ዳውን ሆኖ ታዳ ምን አገብ ቅናት ነው እንጂ ቅናት መንፈስ ምናምን እንደዛ ብሎ ነገር የለም እግዚአብሔር ወገኖቼ ባለጠጋ ነው የሚያደርገው አብሶ የክርስቶስ እሱ አኛው ክርስቶስ ዳውን ነው ያብታም እና እምነታችሁ ማደግ አለበት እምነታችሁ ካላደገ ምንም ነገር ማደግ ምን እንት ማደግ አችልም አየ እንት ለላሳያችሁ የእግዚአብሔር ቃል እንት ላይ ኦኬ አሁን አይስ እምነታችሁ ሲያድግ ተራራው ትንሽ ሆኖ ታያለ የኢትዮጵያ ኢኮኖሚ ትንሽ ሆኖ ታያለ አዶንከር ትላለ የኔ አምላክ ያዘጋጃል ያዶንከር እኔ የኢትዮጵያ ኢኮኖሚ አይደለም የኔ ሶርስ የአሜሪካ ኢኮኖሚ አይደለም ሶርሴ እግዚአብሔር ሶርሴ ነው አሁን ተታምኗል እምነት አርጓል እግዚአብሔርን በመድረ በዳ ካኖራቸው እስራኤሎችን አብርሃምን በመድረ በዳ ሀብታም ካደረገ እግዚአብሔር እስራኤልን 40 አመት ምን መስላል ቀን በዳመና ለሌት በብርሃን ሲመራ የነበረ እግዚአብሔር አሁንም የኔ አምላክ ነው ትላለ ያኖረኛል እግዚአብሔር አሁን አድርጓል እምነት ይያርጓል ንግግርሽ ሁሉ ይቀየራል አለኝ ማለት ይጀምራል ምን ኢየሱስ መስላል አላዛር ሞቶ ይነሳል ተኝቷል መጀመሪያ ተኝቷል ነው ሲላቸው ነበር አብራ ተኝቷል ከተኛማ ለምን ትሄዳለህ ምናምን እንታት እሱ እምነት ነው ይተናገር ያለው ተኝቷል ለቀሰቀሰው ይሄዳል ወራ ባባዲ ጋሳ ታመን ነው በቃ ያደገ ሰው ንግግሩ ተቀይሯል አለ ይላል ስራም አለ ሁሉ አለ ምናምን ሁሉ አለ ምን መስላላችሁ ልጇ ሞቶ ደና ነው ስትል የሞተ ነገር ላይ ደህንነት እዛ ሁለተኛ ነገሥት 4 ላይ እኮ ቁጥር 5 ሰምታ ነው ልጇ ታላቅ ሴት ይላታል ደና ነው ትላለች አልኩ እምነት አልኩ በቃ እምነት ስላላደገ የሚያወራው ኢትዮጵያ ችግር ነው ምን አለ ተወዷል ምን ያለ ሁሉ ተወዷል ምን የሚያወራው የሚታየውን ይያየ ነው እምነት ደግሞ ከዛ አላልኩ የማይታየውን የሚያስረዳ ነው እንጂ የሚታየው ነው እንዴ አየ አሁን እምነት የማይታየውን ይናገራል በቃ አለኝ ይበዛል እግዚአብሔር ያዘጋጃል my god is my source ይሄን አርጓላ እምነት ካላደገ ንግግሩ ላይ ቀየር በቃ ያለማመን ብታው ኔጌቲቭ ነው ብታው እምነት ምን ያሰራል አብርሃም ልጅን ስትስለው እግዚአብሔር ልጅ እኮ ነው ጠይቀው ልጅ አባያ ልጅ እኮ ያውቃል አባቱ መስዋዕት ሲያደርግ ቢላ ይዞ ዳል መስዋዕት ይዞ ይላል አባያ ያለ ጠይቀው እኮ ቢላው ይኸው ገመዱ ይኸው መስዋዕቱ የታለ ብለው መስዋዕቱን መገ እግዚአብሔር ያዘጋጃል እግዚአብሔር ያዘጋጃል አላዘጋጀም እግዚአብሔር አያችሁ በቃ አድገሃል ተቀይረሃል በቃ ንግግር ተቀይረ የእምነት ንግግር አንዳንዴ ከልብ ልንገር አይጥምም አንዳንዱ ያለማመን በእንደውስ ራሱ ያለው አለማመን ለምን አላደገማ እምነቱ አላደገም በቃ አለው እምነት አላደገም እግዚአብሔር ይጠብቀን እግዚአብሔር ሲያድግ በመስጠት ራሱ ትልቅ ነገር ትሆናለህ ታርጋለህ በሁሉ ነገር ማለት ትጀምራለህ ጻድቅ በርግጥ አይሰስትም ይሰጣልና አይ በዛው ስታርጋለህ በዛ ነገር እኮ እግዚአብሔር ስጥ ሲል ምን መስላል አብርሃም ልጅን ስጥ ሲል አድርጓል አልኩ ግሮአፕ ምትወደውን አንድያ ልጅን አምጣለው እግዚአብሔር ሄይ ለሚስቱም የነገረ አይመስለኝም በየካለ በልንገረ እምነት አንዳንዴ እንደዛ ነው ማትተባበር ከሆነ እምነት እንደዛ ነው የሚያደርገው በረከት ታመጣላ
አንተ በረከት ታመጣለህ። አብርሃም ምን ይመስላል? እግዚአብሔር ከዛ አልባረከውም። እግዚአብሔር እንደምትፈራኝ ያወቀዋል። ከዛ እግዚአብሔር አልባረከው። እግዚአብሔር በረከት ወደሱ አልመጣም። ለምንድን ነው? አብርሃም ከእግዚአብሔር ጋር አልኩ እኮ ይሄ እምነት ከእግዚአብሔር ጋር እንድትስማማ ነው የሚያደርገው። እግዚአብሔር ሂድ ይልሃል። እኔ ቤቴስ ምናምን የምትል ከሆነ እኔ አንድ በጣም አስታውሳለሁ። ገና ውጣ ሲለኝ አትላንታ ነበርኩ። ታግዬ ካለ ውጣ ይለኛል። ከዚህ ውጣ ትግል ውስጥ ሴጣን ደግሞ ድግድግድ በቃ ብር የሚኖረኝ ሰውዬ በእጄ ላይ ብር እንዲያኖር አደረገ። በጣም የሚያስገርመኝ ሳስበው ዞር ብዬ ሳስብ ታክሲ ነው የምሰራው፣ ብር አለኝ፣ ግን እጄ ላይ ጌታ ውጣ ይለኛል። ውጣ ይለኛል፣ ሌላ ሲነግረኛል። በቃ ብዙ ከዛ ግን መጨረሻ ላይ ወሰንኩ። በጣም ማስታወስ አረሳም። እንደው ፓስተር ሳይጸልይ ወጥመር ተሰበረኛ ማመለጥ ብሎ ሲጸልይ አይ ቲንክ እሱ አብረን እንጸልይ ነበር ድሮ ማለት ወጥመር ተሰበረ ማለት። ከዛ ያለኝ ሶጣ በጣም የሚያስገርማችሁ 100 ብር ይዤ ነው የወጣሁት። ያቺ 100 ብር በቃ እጸልያለሁ በልሳን በቃ በሄድበት ቦታ ደርሼ ምናምን በቃ ማንንም አላስቸግርም፣ ስራ ይዛለሁ፣ ጋዝ እገዛለሁ፣ በልሳን እየጸለይኩ ማስባት ያቺ ያለችኝ ወደ ማስበው ማለት። ከዛ መንገዱ ራሱ ጉዞ ጀመርኩ። ምክንያቱም መንገዱ ወደ ስንት ሰዓት የምንሄዳ ማለት። ከዛ በቃ ማታ መሸ፣ ሻይ ጠጣልኩና ተርፋኛለች፣ ትንሽ ገንዘብ አለችኝ፣ ጋት ከርቼ ምናምን አሁንም ጉዞ ሲጀምር እስኖ መጣ። ከዛ እስኖ መንገዱ ጎረረው ማለት መንገዱን። ከዛ ከኋላዬ አንዱ ትራ ጓ አርጎ ከተተው ማለት መኪና ይመታል። ከዛ መኪና ሲመታት ፖሊስ ይምጣ ተባለ። ፖሊስ መጣ። ከዛ ምንም ማድረግ አልቻለም። እስኖ ነው መኪና አስጠራልኝ። ትራክ የሚጠራ መጣ። ያ መኪና እኔ ገባች ተቸከለች። መኪና መውጣት አልችልም። ያ ትራክ የሚያደርግ መቶ ጎትቶ የሚያወጣ መጣና ያቺ ኪሴ ውስጥ ያለችውን ብር ክፈላለኝ። በኢየሱስ ስም አረባ ክሊ ኮሜዶ ዛ ትምህርት ቤት ነው። አይ ዶንት ኬር ያንተ ትምህርት ቤት ክፈላለህ በቃ ያለችኝ ወሰደ። በእምነት ወጥቼ እግዚአብሔር ወጣ ሲል እኮ ነው እግዚአብሔር ወጣ ሲል ማለት። ከዛ ያለችኝ ወሰደ። ማድረሳው ምንም ማድረግ አልችልም። መሽቷል። እዛ የሆነ ጠጋ ነው ኮና መኪና ስተኛ ማድረሰው ከልብ ለንገራች መላእክት በዙሪያ ነበሩ። ለሊት ለማን እዛ ድሬ ማለት እግዚአብሔር አይኑ አሴንስ የእግዚአብሔር ዙሪያ እንዳለ። ከዛ የሚሄድበት ቦታ ሲሄድ ደግሞ ልጁ እንዳጋጣሚ እዛ ስደውልለት የሰጠኝ ስልክ ለመጀመሪያ መምጣቴ ነው። እዚህ አካባቢ በጣም ስለምፈራ ሳነሳ ልክ ደረስኩ። ከዛ መጣ ተቀበለኝ። ቤቱ ከተተኝ። የሆነች ጮኛ ያለችው ጥቁር ናት እና 2 ቀን እዛ አስተዋወቀኝ። ክርስቲያኖች አሉ አለኝ። እዛ ወሰደኝ። ለነሱ አገለገልኩኝ። ሳንቲም የለም ጊዜ ውስጥ ለካ 2 ሰዓት ጋር ይቀረኛል ነው መንገድ ሮንግ ኢንፎርሜሽን ተቀበየ ማለት ነው። ከዛ ልክ ሰኞ አርብ ገብቻለሁ። ቅዳሜ ቆየሁ እሱ ጋር ወሰደኝ። ክርስቲያኖች አለኝ። እነሱን አገለገልኳቸው። ልክ ቅዳሜ ሲሄድ ደግሞ ነገር እንትን አለ አይደል ፍርሃት እንዴ የሚዘን ነገሮች ፍርሃት ምናምን አሁን ነገርኩት። ይሄ ጋዝ የለኝም እንዴ አለስ እንዴት አልነገርከኝም ማለት እኔ ይሉንታ ይዞኝ ነው አይሉንታ ምናምን እንዴት አልነገርከኝም እኔ ነክሱ ያለኝ ነው መሰለው ገባ። ገና 2 ሰዓት ይቀረኛል። በቃ ስጠኝ እንደው ቢስለው 20 ብር ሰጠኝ ማለት ነው። የ17 ብር ጋዝ ጋድቼ ጉዞ ሲጀምር ለካ መንገድ ላይ ደግሞ ከላ አለ የ3 ብር እሷን 3 ብር ሰጥቼ ገባው ማለት ነው። መድረስበት እዛ ስገባ በንጋታው የሌለ ብር ተሰብስቦ መጣ። ከዛ እንግዲህ እዛ ገባው። እግዚአብሔር ነገሮች ሁሉ ተለቀቁ። አሜን። በቃ ከዛ ወጣው። አየህ እግዚአብሔር ውጣ ሲል እንደው ባጭር ብዙ መስክር ነው። ውጣ ሲል ይሄ የለኝም ምናምን ምትል ከሆነ አላመንኩም እግዚአብሔርን። እኔ አሁን ጌታ ስንት ተናግሮኝ ነው የለኝ ብር የለኝ ምን ስለው ኢትዮጵያ ለመጀመሪያ ሲሄድ 13 ሻንጣ ይዤ ነው ኢትዮጵያ ሲሄድ ለመጀመሪያ ኢትዮጵያ ሲሄድ ማለት እዛ ሆኜ ማለት 13 ሻንጣ ይዤ ጭኜ ሄድኩት ማለት ያኔ እንደውም 77 ፓውንድ ነበር። እንዳው 50 ፓውንድ አይደለም፣ ቀላል አልነበር። ለምንድን ነው እግዚአብሔር በቃ ይባርካል። እግዚአብሔር ስትጣጉ አብርሃምን ውጣ ሲለው ምን መስላል? ወደማሳይ ሂድ ሲለው ወደማሳይ ሂድ አለው እግዚአብሔር። እምነት ነው የሚረዳችሁ ነው ማለት ለመታዘዝ ራሱ እግዚአብሔርን ልትታዘዘው። እምነታችሁ ካላደገ በምን ትታዘዛለህ? እግዚአብሔር ትገምተዋል። በብር ትገምተዋል። በነገሮች አላደከማ እምነት አላደገም። እግዚአብሔር ወገኖቼ እግዚአብሔር ደስ ያለው በእምነት ነው። እግዚአብሔር ደስ የሚለው በእምነት ነው። ይሄ እምነት ነግራችኋለሁ የሚያርግ ነው። እምነት ያርጋል። ባለፈው ቅድም ነግራችኋለሁ። አንደኛ ጴጥሮስ ላይ
አይ ቲንክ 2:4 ላይ እንደዚህ አለ እንግዲህ ይላል ክፋትን ሁሉ ተንኮልን ሁሉ ግብዝነትን ቅናትን ተንኮልን ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ ከሆነ ለመዳን ለማደግ እንዳውን እንደተወለዱ ሕፃን ልጆች የቃኑ ተተመኘዋል ክፋትን ተንኮልን ሐሜትን ማስወገድ አለበት አንደኛ ለመዳን ሁለተኛ ለማደግ ምን ተመኘዋለ የእግዚአብሔርን ቃል ይሄ ቃል ነው የሚያሳድጋችሁ ይሄ ቃል ማትበሉ ከሆነ አታርጉ ከልብ ነገር ማደግ የለም ይሄ ቃል ጊዜ ከሌለ አታርጉ አልኩ በተፈጥሮ ትምህርት ቤት የምታጠሩት ለምን ነው ልታርጉ አይደል ዶክተር ለቦናል ልታቀራ ምትሄዱ ተፈጥሮ ማለት ግን ካልተማርክ ጊዜ ካልወሰድክ ዶክተር መሆን ትችላለህ ወይ በዘመድ ምናምን ዶክተር ካነ አየ ይሄ ቃል ቀደም ነግራችኋል እውነተኛ እምነት ተሰጣችኋል ትክክል ያለ እምነት አልኩ ዛሬ በአለም ላይ ስንት የተሳሳተ እምነት ነው ያለው ስንት ተሳስቷል እምነታችሁ ተሳስቷል አልኩ እኮ ነው ነገር ያለው ቀደም ነው አሁን ድሮ በሰበኩት አብዛብሶ ወደ ጸጋ ሲያመጣኝ ጌታ መስማት ከልብ ግን መስማት አልፈልግም ባን ብዙ ሰዎች ሲነግሩኝ ያገባኝም ነው ማሺስ አቃጠለን ይላል ወደዚህ ጸጋ ሲመጡ ብዙ ፓስተሮች ማአትሺ ድሮ ምናስተምረው ነው ይላል አንዳንዴ ካላመን ክራሱ ትክክለኛ አልኩ ጴንጤውስጥም ሆነ ትክክል ይሄ ያለቀው ስራ ማታምን ከሆነ ጌታ ተፈጸመ አለ ዮሐንስ 19 ላይ ፊኒሽ አለ በቃ አሁን እምነቴ አፍተር ክሮስ ነው እንጂ ቢፎር ክሮስ አይደለም ቢፎር ክሮስማ ህግ ውስጥ ነው አለው አሁን እኔ አፍተር ክሮስ ክራ እንዳለቀ ማመን አለ ፊኒሽ ጨረሰው ጌታ ጨረሰ ፊኒሽ አብልልታት አብልባርኩ ይሄ እምነቴ ይቀበላል አብልቢት አርሲቢት አያችሁ እንደውም እንትን ላሳያችሁ እንትን ላይ ማርቆስ ላይ ኖ ሮሜ ምዕራፍ 5:1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ቀጥሎ በክርስቶስ ምን እንያዝ ኦኬ ወደዚህ ወደ ቆምንበት ወደዚህ ወደ ጸጋው በእምነት መግባትና አግኝተናል ምን አለ መጀመሪያ በእምነት ከጸደቅን በእግዚአብሔር በክርስቶስ ወደዚህ ወደ ቆምንበት ጸጋ በመግባት አለብን አሁን በእምነት አሁን አክሰስ የምታረጉት በጾም አይደለም ከልብ ልንገር አልኩት ብዙ የሚስት አለ ጴንጤውስ አለ አየው በጾም አይደለም በእምነት አክሰስ ታረጋለህ በእምነት ወደዚህ ወደ ቆምንበት ጸጋ በእምነት መግባትና አግኝተናል አሁን የምገባው ምን መስላል አስቴር ተዛለም ዛ አስቴር ምዕራፍ ላይ ስናይ በእምነት አደረገባችሁ በሞትም ልሙት ብላቆል በሞትም ልሙት ህጉ እኮ ንጉሱ ያልጠራው የሚገባ አንገቱ ቀረዳል እሷ ግን በሞትም ልሙት ብላ ወሰነች ስትገባ ሞገሳ አስቴር በንጉስ ሞገሳ አገኘችና በምንድን ነው የገባችሁ አስቴር በእምነት ነው የገባችሁ አሁንም ወደዚህ ወዳለቀው ስራ የምትገቡት በምንም አይነት አክቲቪቲ አይደለም በእምነት የምትገባው አክሰስ ታረጋለህ በእምነት ባፌት እግዚአብሔር ስራ አልቋል ወደዚህ ጸጋ በአክሰስ በእምነት ትገባው ሌላ በምን ይሄ በእምነት ትገባለህ ወደዚህ ወደ ቆንበት ጸጋ በእምነት መግባት አግኝተናል አሁን በእምነት ትገባው ሌላ አይነት አክቲቪቲ መውጣት አለበት በእምነት ትገባለህ ወደዚህ ወደ ቆንበት ጸጋ በእምነት እንገባለን ሌላ ምረት ራሱን ለመቀበል ወደዚህ ወደ ቆንበት በእምነት ነው ሌላ በምንም አይደለም እግዚአብሔርው በእምነት ነው ደስ የሚል ቀደም ነገር ያለው በእምነት ነው ብያለሁ እዛው ላይ ዕብራውያን ምዕራፍ ላይ 4:16 እንደዚህ ይላል ምረትን እንድንቀበል በሚያስፈልግ ጊዜ የሚረዳንን ጸጋ እንድናገኝ ወደዚህ ወደ ቆምንበት ጸጋ በእምነት እንቅረብ ይላል ወደ ጸጋው ዙፋን በእምነት እንቅረብ እንግዲህ ምረት በሚያስፈልገን ጊዜ እንድንቀበል ምን መስላታል ምረት ያስፈልገንም እንዴ every day I need mercy የእግዚአብሔር ምረት በሚያስፈልገን ማለት ነው በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋ ዙፋን በምን እንቅረብ ነው ያለው በእምነት እንቀበል ሌላ ምን ማለት አክቲቪቲ ውጡ ከልብ ነገር በእምነት ትቀርባለህ ምረት ልትቀበል ወደዚህ ጌታ አብሊቭ አርሲቭ መርሲ አብሊቭ ይሄ እምነታችሁ እንዳትረሱ የምትቀበሉበት ነው ብያለሁ ሬዲዮ ሰላም ነው ያ ሰላም ሬዲዮ እምነታችሁ የምትቀበሉበት ነው ሪሲቭ የምታደርጉበት አብሊቭ አርሲቭ አሁን ጸጋ ስራ ሰርቷል ምን አደረጋለሁ አብሊቭ አርሲቭ ስጋና ኮሚኒስት ውስጥ እንኳን አብሊቭ አርሲቭ የሚያስፈ አብሊቭ አርሲቭ ሬቨሌሽን አብሊቭ አርሲቭ ዊዝደም አብሊቭ አርሲቭ አንደርስታንድ
አብልቭ ያላችሁ በእምነት የምትቀበሉ እምነት የምትቀበሉ አሁንም ወደዚህ ጸጋ ዙፋን በእምነት እንቅረባለን ድሮ የሆነ ነገር አክቲቪቲ አድርገን አንድ ነገር አድርገን አክሰስ ጾም ማጽሉ ጾም እግዚአብሔር አክሰስ ልግባ ምናምን እግዚአብሔር ማሳል ጸልይ ምናምን ኖ አሁን በእምነት እገባለሁ አክሰስ አደርጋለሁ አሁን ይሄ ጸጋ እኮ ነው አሁን እግዚአብሔር ጸጋና እንዳርፈታ ጸጋው አሳያለሁ የዳንግበት ራሱ ጸጋው ነው ጸጋው በእምነት አዳነን በስራ አይደለም ማንም እንዳይመካና አየ ትምከት ውስጥ የሚከት ነገር ህግ ነው አጋራለች እኔ የምትለው እኔ ሰርቼ ነው እንዲያድግ የምትል ተሳስተሃል የኔና እናንተ ስራ እንደ መርገም ጨርቅ ነው አሁን እምነት እግዚአብሔር ደሳለው እምነት ፌዝ ነው ፌዝ ደሳለው አሁን ምን አደርጋለሁ በእምነት እቀርባለሁ እንቅረባለን ሌላም የምንጸርቀው በእምነት ነገረን ሮሜ ምዕራፍ 10 ባለፈው ነገራችሁ ሰው በልቡ አምኖ ይጸርቃል በአፉ መስክሮ ይድናል ይሄን ጽርቅ የምታገኙት ሰርታችሁ አይደለም አምነን ተቀበለን አብልፍ አርስ ክርስቶስ ስትቀበለው ትጸርቃለህ ጌታ በልብ ልክ ሲገባ ውስጥ ካልገባ አትቀየር never ተቀየር ትክክል ሲገባ እኔ ውስጥ ተቀየርኩ በቃው ተለወጠኝ እግዚአብሔር ቀየረኝ ማለት ነው እግዚአብሔር ትልቅ ልብ ሲቀየር የጽርቅ ሲገባ ውስጥ ጽርቅ መኖር ትጀምራለች ትክክል መኖር ግን ካልገባ እንድትኖራለህ የገባውና በውስጣችሁ እንድትኖሩ የሚያደርጋችሁ አይ ውስጥ የገባው ጽርቅ አንኩ ዘር ገብቶ አይደለም እንደያባላ ያለው የገባው ምንድነው ዘር ነው ውስጥ የገባው አሁን እሱ ነው እየኖርከው ያለው እየባላ ምድሪቷን እንዲምስ ያደረገ ያለው ዘር ነው ምንድነው የገባው ውስጥ ዘር ገብቷል በቃ ሰይጣን ዘር ዘርቷል ውስጥ ከዛው እየኖርከው ነው ያንን እየጠላ ሮቦን እየጠላ ትግሬውን እየጠላ አመራው ምን አርገብቷል ውስጥ ዘር በቃ ውስጥ ገብቷል ዘር ኢየሱስን አስወጥተ ቅድም አስወግዷል አሜትን ከፋትን ግብዝነትን ተንኮልን ይሄንኑ ላስወግዷል አሁን ይሄ ጽርቅ ሲገባ ጽርቅ መኖር ተጀመራል ንግግሩ ሁሉ ጽርቅ ነው ትክክል ጻድቅ አሰትን ይጠላል አለ እግዚአብሔር ከመጥራት ተጀመራል እንደኛ አይነቱ ሸተኛ ነበር የሚዋሽ ምናምን አሁን ይሄ ሲገባ ይጠላል ትክክል መናገር ጀመረ እውነት መናገር ጀመራል ለምንድን ነው ያረገኝ ትክክል ይሄ ጽርቅ ኢየሱስ ጽርቅ የኔ ጽርቅ አይደለም የኔ ጽርቅ የለኝም ምን ጽርቅ የኔ ጽርቅ ካለ ለምን ኢየሱስ መጣ እኔ ካለኝ ጽርቅ ማለት ነው አየስ በደሙ ከጸደቀን ከቁጣው እንድናለን አሁን እሱ ጽርቃችን ነው ቅድስናችን ነው ቤዛችን ነው ኢየሱስ ነው በተደረ ማን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ነው ማን የሚመካ አሁን ጽርቄ እሱ ነው ቅድስና እሱ ነው ቤዛ እሱ ነው ኢየሱስ ነው አሁን ኢየሱስ ተቀበል እንጽር ተቀበልኩ ማለት ነው ከዛ እኖራለሁ ማለት ነው አይ እኖራለሁ አሁን እግዚአብሔር አሁን ጽርቅናል ከመስዋዕት ይልቅ ጽርቅንና ቀንነትን ማድረግ ወደደና አሁን እግዚአብሔር ጻድቅ ነው ጽርቅን ይወዳል እግዚአብሔር የሚወደው ጽርቅ ነው ጽርቅ ይወዳል እግዚአብሔር ለዚህ ነው ጽርቅን ወደድኩ አመጻን ጠላዋል እግዚአብሔር አመጻ ስንት አመጻ አይደለም ስንት ባለም ላይ ስንት አመጽ ያለው አመጻኛው ወደፊት ያመጽ እሱ ሲግር እሱ ሳዳንት ዮሐንስ ራእይ መግባት አለበት 21 ለ11 አመጻኛው ወደፊት ያመጽ ነው እርኩሰቱም ወደፊት ይርከስ ጻድቁም ወደፊት ጽድቅ አደረግ ቅዱስም ወደፊት ይቀደስ እነሆ በቶሎ መጣለዋል ለያንዳንዱ እንደየሥራው ሰዘን ዋጋይ ከኔ ዘንድ ነው አለ ይሄ ምርጫ ጉዳይ ነው በቃ ምርጫ ጉዳይ ነው እንጂ እንደስታስቡ እግዚአብሔር አሁን ወይ ማጥፋት ወይ አቅቶት መሰለኝ አይደለም እግዚአብሔር አለ ግን ሰዎች አስተውሉ ይሄ ሰይጣን ብላይንድ ያደርጋቸዋል በቃ ትልቁ ሰይጣን ስራው እውር ነው የሚያደርገው በቃ እውር ያደርጋል ሰይጣን እውር ያደርጋል እሱ ራሱ እውር ሆኖ እውር ያደርጋል ኦኬ እውር ያደርጋል ማለት ነው ኦኬ ሌላ ላሳያችሁ እንትን ላይ ምሕረት እንድንቀበል በሚያስፈልገው ጊዜ የሚደረን ጸጋ በምን እናድርግ በእምነት እናድርጋለን በጣም አንድ ምስክርነት ለመስከረላችሁ በጣም እቺ የእምነት ሴት ናትና በአጠገቤ ስትመሰክር ነጭ ናት አሁን ያገባችሁ የማምን ፓጋንስ ታውቃለህ ማምን ማለት ነው በግድ ለዚህ ነው እግዚአብሔር ቃል እኮ የሚያምን ከማምን ጋር ይላል እኔ ለውጣለሁ እሱን አገባለሁ ትክክል አይደለም መለውጣችን አለዛ ውሃ ጫው ልትቀዳ ወንዝ ወረደች የሚባለው ትሆናለህ እሱን ቀይረዋለሁ ነው አተሳስተሃል የሚያምን ከማምን ጋር ህብረት የለው እቺ ሴትዮ ያገባችሁ ባል ፓጋንስ ነው በጣም አጠገቤ ስትመሰክር ነው ሰማት አጠገቤ ነጭ ነው መታ ማለት ስትመሰክር ቸርች ውስጥ መታ ማለት ነው
ከዛ አለች አሁን አለች አረገዝኩ አለች ስታረግስ ስጸልይ አለች የእግዚአብሔር መንፈስ የምትወልጁ ልጅ አይን የላትም ይነኛል አለች ከዛ ጌታው ምን ማድረግ አለበት እመኝ ይለኛል አለ አሁን እመኝ አላት እግዚአብሔር ገና ሳትወልድ ማለት ነው ስትጸልይ እግዚአብሔር ነው ይነግራታል የምትወልጁ አይን የሌላት ሴት ናት ከዛ ማመን ጀመረች እዛው ገና ሳትወለድ ማለት ነው ስትወለድ አይን የላት እውነት አይን የላት ከዛ አሁን እሷ አምና ተቀብላለች ገና ሳትወለድ ማለት ነው ይኸውልህ እንዳትረሳው አምና ስትቀደም ነገርኩ እኮ ቪዛ ተመቶልህ ንግግር ይቀየራል አልኩ እኮ ያላዩን ትረዳለህ ማፕ ትፈልጋለህ አሜሪካ የት ናት ኦሃዮ ስቴት የት ናት ኮሎምበስ ዲሲ የት ይሻለኛል ብላ አይ ንግግር ይቀየራል ካመንኩ በኋላ ንግግር ይቀየራል እቺ ሴትዮ ንግግሯ ተቀይሯል ልጄ ተፈውሳለች ማለት ጀመረች ስትል ባልየው አንቺ እብድ የባሌ ዘመዶች እየመጡ ይሰድቡኝ ጀመራለች ሚስት እቺ ውራደለች እንዴት ተፈውሳለች ሚስት ቀውሳለች ማለት ጀመሩ አለች ልጄ ተፈአሁን ከዛ ጻለኳል ጌታ ወርዳኛል ፈተና በዛባታ የባሌ ዘመዶች እየመጡ ልጄ ተፈውሳለች ይላል ተፈውሳለች ከዛ አንድ ቀን ሄድኩ አለች እንደም የሆነ ኮንፈረንስ ሄድኩና አለች እንደው ጌታው እርዳኝ ምንቴ ምናሉ ምክንያቱም ነገር በዛባት አሁን ቤት መጣው አለች አሁን በቃ ሰዎች ዘመዶቹ እየመጡ አለች ሚስት እንደዚህ ክሬዚ እቺ አይኗ ውራደል እንዴት ተፈውሳለች ትላለች እሷ አምና ተቀበላለች ይኸውልህ ያምነ ስትቀበል ያን የተቀበልኩ ነው የምትናገረው አይ እምነት የተቀበል ያምነ የተቀበልኩ ሰው ላይ ገባው አልኩ እኮ ወይ ሚስት ላይ ገባት ወይ ባል ላይ ገባው ይችላል ዶንኬር ገባች በኋላ ይገባቸዋል ለዚህ ነው ያንተ እምነት ለራስ ይሁን የሚለው እግዚአብሔር ጋር ከዛ አንድ ቀን አለች አጠብኳት አለች አጥቢያት ባሌ ደግሞ እዛ ጋርደን እርሻ ውስጥ ነው ያለው አለች በጣም ደከመኛለች ሰዎች እየመጡ በቃ እቺ እብድ አርጉ እኮ በእምነት ስትሄድ እብድ ነው የምትመስላቸው ስትናገር አሁን አይታችኋል ወንድ በፕራይም ሚኒስተር እግዚአብሔር ጸጋ ይብዛል በጣም ነው የምትጸልለት ፕራይም ሚኒስተር አብይ ዶክተር አብይ የሚናገረው እምነት ነው የሚናገራቸው ብዙዎቹ ግን አይገባቸውም ኢትዮጵያ እንዲትሆናለች እንዲትሆነ ሲላቸው አይገባቸውም እሱ እምነት ነው እየነገራቸው ያለው እምነት የሌለው ሰው የት ይገባዋል ግን እየሆነ ያያችሁን እየሰራ ያለው ስራ እምነት ነው የሚነገረው ኢትዮጵያ እንዲትሆናለች እንዲትበለጽጋለች እየነገራቸው ነው እየነገራቸው ያለው እምነት ነው ግን የት ይገባቸዋል ብዙዎቹ አይገባቸውም የት አለ የኢኮኖሚ እንዲሆነል ጤፉ እንዲሆነል እንዲሆነል በቃ የሚያለቅሰው የሚታየው ለያየ ነው የሚያለቅሰው ኢትዮጵያ በያለቀሰ ያለው ማለት ነው እምነት የለውማ እምነት ከይታምጣ ከዛ አሁን መናገር ሲጀምር አሁን ያጠብኳት ይያለው አለች የእግዚአብሔር መንፈስ ተሰማኛል አሁን ቶሎ አጠብኳትና አለች አወረኳትና ቁጭ አረኳትና አለች ማመስገን ጀመርኩ እግዚአብሔር ዳር አሁን እያመሰገንኩ ሳመሰግን ዞር ስላለች ሁለት አይኗ ተመልሷል አሜን ሁለት አይኗ ተመልሷል ይኸውልህ እምነት እኮ ከዛ አይር በቃ ጮክ አለች እጄ ባሌን ጠራውት አለ እንግዲህ ምን የማያምን ባል ማለት አሁን መረዳት ጀመረ ባልዮ መጨረሻ ባልዮ መጣ ባልዮ ጌታን ተቀበለ ታምራየ እግዚአብሔር ስራ በጣም እኮ መከራ ይበዛባት አልኩ መከራ ሊያበዙብሽ ይችላል አንቺ አምነሽ እስታንድ እስከ መጨረሻ የሚጻና ይድናል ነው ለእግዚአብሔር ቃል እስከ መጨረሻ መጥራ አብርሃምን መስላል 24 አመት አምኖ ጎረቤት ሳይሰርቦ ሳይቀር ይመስላል እግዚአብሔር ሰው አይደል እንዴ እግዚአብሔርን የሚያፈራ አይደል እንዴት እንደዚህ ሆነ የማይል የለም መሰለ እንዴ አለ ይኑር በኋላ ክብር ያህል ያንተም ባለፈው የራስ ይውናል ከዛ ዘገብጎ እንትኖች ሁሉ መጣለች አዩ እምነት ከዛ እንደገና ደግሞ ሁለት ወንዶች ወለድኳለች ወልጅ ያለች እነዚህ ደግሞ ካደጉ በኋላ ሆምለስ ሆነዋል ወጣለች በቃ ስብሱስ ገቡ አሁን ጌታው ምን ላርክ ስለሆነ ጥሪያቸውና እጅሽን ጭነሽ ጸልያለ ያራ ጌታው እኔ እኮ ሴት ነኝ ያልኩታል ሴት የለም ወንድ የለም ያን ባለፈው ነገር ያለው ያመኑት ሁሉ ይሄ ምልክት ይከተላቸዋል ያለው እንጂ የሚጾም አይደለም ያለው ሄጅ ያለ ጠራቸው አመጣው ሲጸልያለ አጋን ከነሱት አሁን እንዳለ ልጆቹ አገልጋይ ናቸው እሱ አገልጋይ እየዞረች ተመሰከራች የእግዚአብሔር ስራ ማለት ነው ይኸውልህ እምነት ሲያድግ ታምር ማታብ ጀምራል እምነት ሲያድግ አንዷም እንደዚሁ ቦንኬዛ አፍሪካ ሀገር ውስጥ ያገለገለ ነው
አሁን ወደ ጌታ ሄዷል ትልቅ ስራ ሰርቶ ማለት አሁን ልትቀብር ባሏን እየሄደች ነው ስትሄድ ኮንፈረንስ እንዳለ ሰማች በፍጹም ባል ልጅ ያለ ድምዛ ቀብር እዚህ ሄዳለሁ አለች ኮንፈረንስ ቦታ ይዤው ሄዳለች ከጓሮ ቁጭ ያረጋቸዋል ባሏን አሁን መጨረሻ ፎንኪ አገልግሎ መጸለይ ጀመር ሲጀልል ተነስ ብድግ ጋር መሰላችሁ ሰውዬው እምነት ነው አልኩ እኮ ሰውዬ እምነት ታምር አልኩ እምነት ከሌለ ታምር አታይም አልኩ ክብር ማለት አትችልም አልኩ እምነት ከሌለ አሜንና ኔጌቲቭ የምትናገር ከሆነ እምነት ውስጥ አይደለም እምነት ሁሌ ፖዚቲቭ ነው የሚናገረው አልሞትም በህይወት እኖራለሁ አለኝ ይበዛልኝ የለም ሲሉ አለ ስራ አለ 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 ደም የለ ሁሉ አለ 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 እቺ ሴትዮ ምን መስላል እብዳት መስለም ከዛ በጣም በቃ አጠገብ ስትመሰክር ሰማው ልጄ ትኖራለች አለ አሁን እሷ አገልጋይ ልጆቿ አገልጋይ እግዚአብሔር ለምን እምነት ነው አልኩ እግዚአብሔር በምን ደስ ይላል አልኩ በእምነት ሌላ ማለት ሌላ እግዚአብሔር የምታስብ በእምነት ነው ስለዚህ አመንኩ ስለዚህ ተናገርኩ ትናገራለህ አምነህ ትናገራለህ አሁን የምትናገርኩ እኮ አብርሃም ምን መስላል 24 ዓመት አምኖ ቆመ በቃ በረታ በእምነት በረታ እንጂ ባለማመን ምክንያት በተስፋ ቃል ላይ አንዳች አልተጠራጠረም በእምነት ለምን ሙት ይሆን እሱ ያሳያቸዋል ሙት የሚሆን ነገር የምታዩት ቁጥር 3 ያሳያቸዋል ሙት የሚሆን የምታይ ከሆነ የሚታየውን የምታዩ ከሆነ እምነታቸው ያድግም የሚታየው ሁሉ ኤክስፓየር ዴት አለው ብያቸዋለሁ ጊዜያዊ ነው የሚታየው በሙሉ ጊዜያዊ እልፍ የሚያልፍ ነገር ምን መሰላችሁ የመጡ ያላያችሁ ኮሮና መጣ ያለፈ ግን ስንት ነገር አታካርጎ ነው የሚያልፍ ነገር ሁሉ ነገር የሚያልፍ ጊዜያዊ ሁሉ ነገር ጊዜያዊ የሚታዩ ነገሮች ጊዜያዊ ነው በህይወታችሁ ላይ የመጣው ነገር ጊዜያዊ ነው ይቀየራል ግን አንተ በእምነት መቆም አለብህ በእምነት አቲቲዩድ መቆም አለብህ አልኩ እንደ ኢያሱና እንደ ካሌብ አሳያቸው ኢያሱና ካሌብ እንገባለን እግዚአብሔር ብሏል እንገባለን 40 ዓመት መስላ ሲስማሙ ከእግዚአብሔር ጋር ሲስማሙ ሲለሎቹ በቃ ምናምን ሲገቡ እነሱ ግን እግዚአብሔር ብሏል እግዚአብሔር ከእግዚአብሔር ጋር ነው የምንሰማው አልኩ እኮ ከእግዚአብሔር ጋር የምትስማማው በእምነት ነው ሌላ በእምነት ተስማሙ ሁለት ሰዎች እንዲሳስማሙ ይሄዳሉ ይላል ከእግዚአብሔር ጋር የምትስማማው በእምነት ነው በእምነት ተስማማሉ በእምነት ካሉ ግን አትስማሙ እግዚአብሔር አልኩ እግዚአብሔርን ደስ ያለው እምነት ነው ስለዚህ አይ ቲንክ ሰዓቴ ይበቃኛል አታን ኦኬ አይ ቲንክ ይበቃኛል ሻርፕ ጨረስኩ ማለት ነው ስለዚህ አይ ቲንክ ቁጥር 3 እቀጥላለሁ ቁጥር 4 እቀጥላለሁ አይ ቲንክ እስከ ቁጥር 4 አም ሬዲ አሁን ቁጥር አይ ቲንክ 3 በጣም ይረዳቸዋል ለምን መሰለ እምነት ነው በቃ እምነቴ በቃ አልኩ እኮ የተሳሳተ እምነት በአለም ላይ ማለት ነው ማለት የተሳሳተ እምነት ለምን በቃ ይሄ የሚሰሙት ነገር ነው ተሳሳቸው ግን እምነት የሚመጣው ሮሜ 8:17 እምነት የሚመጣው ከመስማት መስማትም የእግዚአብሔር ቃል ብቻ ቃሉ ሲሰማ እምነት ይመጣል ይሄ ቃል ሲሰማ አልኩ ስለ ኢየሱስ ወሬ ሰማች ይላል ዛም ትዛለች ማርቆስ ላይ ያቺ 12 ዓመት ደም ሲፈሳት ምን ይመስላል ምንድነው የሰማችሁ ስለ ኢየሱስ ወሬ ሰማች ከዛ እምነት አገኘች መናገር ጀመረች የልብሱን ጫፍ ነካ ፈወሳለሁ የልብሱን ጫፍ ልጄ ሆይ እምነትሽ አድኖሻል አላት የኔ እምነት አይደለም እምነት አግኝታለች ወረደ ሄዳ ልብሱን ተጋፍታ ማን የነካኛል ኢየሱስ እንደ ጌታው ሁላችን ያጋፈን እምነት ነክቶኛል አሜን ኃይል ሲወጣ ይቻላል አሜን አሳይ ይወል ኃይል ሲወጣ ታውቆኛል አለ አይወል እምነት ነው በቃ ኃይል እንዲወጣ የሚያደርገው እምነት የኢየሱስ ኃይል ማለት ምንነካ ፓስተር ተስፋዬ አባይ መጥቷል እኮ ነው ምንነካ አባይ ግድብ ምናምን ኃይል መጣ ምናምን ኢየሱስ ጌታ ነው እግዚአብሔር ይመስገን ለዛ ምድር ስላደረሳት ያቺ ምድር ኢየሱስ ጌታ ነው ግን እንደሱ አይደለም ያንተ አባይ አይደለም የእግዚአብሔር ኃይል ነው የሚሰጥህ የሱ ኃይል ከውስጤ ሲወጣ ወታወቀኛል ጌታ ማን ይነካኛል ለካ የነካው እምነት ነው አይ እምነት እግዚአብሔር ኃይል እንዴት ነው እንዲመጣ የሚያደርገው እምነት ነው የእግዚአብሔር አልኩ ሳራ ኃይል አገኘች ይችላል ተስፋ ሰጠው የታመነ ስለቆጠረ ይችላል ኃይል በእምነት አገኘች ይችላል ኃይል አገኘች ይችላል ለምን በእምነት ነው እምነት ኃይል እንዲመጣ ያደርጋል የእግዚአብሔር ኃይል ባንተ ላይ ማለት ነው የእግዚአብሔር ኃይል እንዲሰራ ያደርጋል እምነት ማለት ነው ሌላ ምን ስለዚህ ዛሬ ሞር የነገርኳችሁ የማደግ ነው እንድታርጉ አይ ቲንክ ቁጥር 3 ላይ ቢጨምራለሁ ስለዚህ ያድናል ኢየሱስ ይበቃኛ በቃኝ ጋር ክፍሉ ለጨረሱ
ለመሰለ ቀጥላለሁ ይላል። እንደው 7 ክፍል ጨኛው ነበር ዌብሳይት ላይ ቸርች ውስጥ ያስተማርኩ ስለምነት። በርግጥ እሱ ብዙ የድሮችን አልሰማም ብያቸዋለሁ። ድሮ ያስተማርኳቸው ማታ ዌብሳይት ውስጥ ብትገቡ ያልተጫነ ጠይቁኝ። ዌብሳይት ውስጥ ከገባችሁ ያልተጫነ ጠይቁኝ። ያልተጫነ ማት ግን ብዙዎችን አልሰማም። ለምን ቀላቀል ነበር። እንዳሁን ጸጋ አይደለም ያለው። አሁን ጸጋ በጣም ስለ ጸጋ እያስተማረኝ ስለሆነ ጌታ በጣም ይለያል። አልኩ ጴንጤውስም ችግር አለ አልኩ። አለማመን አለ። ስቲል ጸሎታቸው ራሱ አለማመን። አንዳንድ ጸሎት አለማመን ካለ ክብር የለም። ገባበል አለማመን ክብር የለም። ግን እምነት ካለ ጸልዩና ባለፈው ነገራቸው አለ። ሴትዮዋ ማታ ሰብስቦ ይጸልያል። ዝናብ አሁን አልኩ ለኢራን መጸለይ አለብን። እግዚአብሔር ዝናብ እንዲሰጥ ምሕረት እንዲያደርግ ዝናብ ተሰብስቧል። ጾም ጸሎት አልኩ። ጾም ጸሎት ያሉ በቃ ይጮኻሉ። ዝናብ ከዛ እንዳጋጣሚ ዞር ሲሉ አንድ ትንሽ ሕፃን ልጅ እንደው ማጃንጥላ ይዛ መጣች። ተቆጡ። አንቺ እኛ እዚህ እየጸለይን አንቺ ዛተ ምን ላድርግ? የምትጸልዩት አምላክ እኮ ዝናብ እንደሚሰጥ አምኜ ነው አለች። አያችሁ ዝግጅቷ እሷ በእምነት መጣለች። በእምነት እኮ አልኳት። በእምነት እነሱ ተቆጡ። እንዴት አንቺ ጃንጥላ ይዘሽ ትመጫለች? ለምንድን ነው የሚጸልዩት ታዲያ? የእምነት አክት ካላደረክ ሲንግሉም ለማግባት ከፈለክ ተዘጋጅ። ዝግጅት ያስፈልግሃል። ተዘጋጅ። ላገባ ነው ተዘጋጅ። በቃ ሚስቴ ትመጣለች። መንገድ ላይ ናት ምናምን ይሄ መጣች ነው እኔም እየተዘጋጀሁ ነው ምናምን ተዘጋጅ። ሄድቱም ተዘጋጅ። በሁሉ ነገር በቃ በሁሉ ቀጥቀጥ ምናምን በሁሉ ነገር በሁሉ በፊዚካል ሆነ በመንፈሳዊ በሁሉ መዘሱ ሌላ ነው። ተውኝ እባካችሁ አታናግሩኝ። እና ስለዚህ ዛሬ ያልወሰነ ሰው አጭር ጸሎት ምጸልዩ። ይሄ ጌታ ግባ በለው ይግባልህ፣ ፍቀድለት። አሁንም ጌታን የምትቀበሉ በእምነት ነው። ሌላ በምንም ማለት ሁላችንም የተቀበልነው ወስነን ነው። ጌታ አሉ እኔ በፓስተር ዳንኤል ነው የተቀበልኩት። ፓስተር ዳንኤል ኬንያ እያሉ ነው የተቀበልኩት። ኩንጉፉማኑ ቸርች ማለት ነው። እኔ ተስፋዬ ጋብቶ ስለምወደው እኛ ካምፑስ ቲካ ነበርን እና ተስፋዬ ጋብቶ ጫት እየቃምን እሱን የምሰማው እና ደረጀን ማለት ነው። በጣም ፓስተር ተስፋዬ ጋር በጣም የምወደው ሰው ትልቅ እግዚአብሔር ሰው ማለት ነው። እና ለካ ተስፋዬ ጋብሶ ይመጣ ተብሎ ሰማው ማለት ነው። ከኛ መሃላችን አንዱ ጌታን አገኘ። በቃ ቁም ስቃይ ነው ያሳየሁት። በቃ አለማመን እኮ ነው እሱ ጌታን ተቀብሎ ማለት ቁም ስቃይ። እንደውም እኔ ነኝ ይዣቸው የመጣሁት ወደ አልወስድም ብየው አትውሰደኝ አለ አሜሪካ። ጌታን አግኝቻለሁ አለኝ። እኔ አልወስድም ጌታ እኔ አልኩ። ልክ ሴትዮዋ እንዳደረገችው ቅድም ማለት ሰዎች እንደሚያደርጓት ማለት አለማመን አንዳንዴ እንደዛ ነው የሚያደርገው። ከዛውን ተስፋዬ መጣ ሲባል ከዛ ካለንበት ቦታ ፍቃድ ተፈቀደና ተስፋዬ ጋብሶ አልመጣም። ደግሞ ጉሮሬን ቶንሲል አሞኝ ነው ኃይለኛ ቶንሲል። ኩንጉፉማኑ ቸርች እዛ ሲሄድ ፓስተር ዳንኤል ነው ድምፁ ታውቃለች። ፓስተር ዳንኤል ቶንሲል አመማችሁ ምናምን እጃችሁን ጫኑ ሲል እንዲህ ሲይዘው በኢየሱስ ሲል ከልቤ ልንገራችሁ በሮ ሄደ ባንዴ። ኢንስታንትሊ ሂሊንግ በላይ ነው። ጌታን የምትቀበሉ በየተቀበልኩ ከዛ ፎቶ አለሱኝ ስለምንታውቁ እዛ ቄራ ልጆች እዛ ካምፕ ውስጥ ስለሚያውቁን የቄራ ሻይ ቤት ነበረን ስለሚያውቁን ባነሱኝ ፎቶ። ስገባ ደግሞ እሱ ሌላ ታርጎ ለምን አብሮኝ የነበሩ አሉ አብሮኝ ቄሶች እንትን ነበሩ። ለምን ተነሳ ምናምን እኔ የተነሳ ከዛ ቀን በኋላ ጌታ ገባ ውስጤ። ጌታ ገባ። አሜሪካ ስመጣ ተቀጠለ ማለት ጌታ በቃ አይነን። ከዛ ፓስተር ቶሎሳ ጸለየልኝ። እሱ ነው ያጠመቀኝ። ከዛ አያችሁ ይሄ ጌታ ሲገባ ትለወጣለህ። በእምነት ሲገባ ግን ካልተለወጥ አልገባም። ትክክል አልገባም። ውስጥ ሲገባ ትቀየራለህ። በቃ እንደሌላ ሰው ትሆናለህ። እንደ ቀርሙ የምታደርገውን አታደርግም። ቀርሙ የምትናገረው ለምን ተለወጥ? ጌታ ገባ ማለት አሁን ፍቅረት አጭር ጸሎት ነው የሚጸልየው። ጌታ ወይ ግባ በይው። አሜን ግባ ልግድል ግባ እፈቅድልሃለሁ። ልቤ ያንተ ግባ በለው። ከዛ ከልቤ ልንገራችሁ ይቀይራችኋል። ጌታ ሃይማኖት አይደለም፣ ጴንጤ አይደለም፣ ኦርቶዶክስ አይደለም፣ ካቶሊክ ምንም አይደለም። ሃይማኖት ህይወት ነው። ኢየሱስ ገባና ለወጠኝ። ደስ ይለኝ። ስቀየር ተቀየርኩ። በቃ ለወጠኝ እግዚአብሔር። እኔ ራሴ መለወጥ አልችልም። ኢየሱስ ነው የሚቀይረው። ግን ይሄንን ጌታ በእምነት ግባው። እኔ መጨሎን አጭር ጸሎት ሬዲዮ ላይ አጭር ጸሎት መጸለይ ዘለ መንቀጥቀጥ የለ አላህ ምናምን አላህ በእምነት መጸለይ በእምነት ጸልያለሁ። የሚቀበል ይቀበላል ማለት እኔ ይቀበላል። እኔ መለወጥ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበላለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ።
አሜን። በቃ አለቀ። ምን እያልክ ፓስተር ተስፋዬ ምን እያልክ? በቃ እቺ ጸልይልኝ ጌታ ብትቀበሉት እኔ ስጮ ጌታ ገባ ውስጤ ከዛ ተቀይ። ስለዚህ ወልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ባለፈው ነገር ያለው ይሄ ቸርች አይደለም ብያለሁ። ሬዲዮ ቸርች ባላችሁበት ቦታ ጌታን ተቀብያለሁ ብለ ባለበት ቦታ ቸርች ሂድና ደህንነት ደቀ መዝሙር ያስተምሩ። የለም ፓስተር ተስፋዬ ምን ትላለህ? እኔ ያለሁበት እኮ ቸርች አይደለም፣ እኔ ያለሁት እኮ ስደት ውስጥ ምናምን። በቃ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ተስፋዬ አለማየሁ ብዙ ጭኛለሁ ብያለሁ። ደህንነት ትምህርት ብትል ደቀ መዝሙር ብትል ያልተጫነ የለም። ተስፋዬ አለማየሁ ፌስቡክ ላይ ደግሞ ኮንታክቱ ላይ ወርዶ ፌዝ የሚል አለ። ክሊክ ስታደርገው ዌብሳይቱ ሲከታል እዛ ሚዲያ ብዙ ነገሮች አሉ። ስለዚህ ኢየሱስ እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ዛሬ ስላስተማርከን። ይሄ ትምህርት ደስቲናችን ይቀይር በኢየሱስ ስም። የእምነት ምስጢር ይባል እግዚአብሔር እንድትረዳን እንጸልያለን። ከፍ ከበር ስም ይባረክ አሜን። ፓስተር ተስፋዬ አለማየሁ ዩቲዩብ፣ ተስፋዬ አለማየሁ ፌስቡክ ላይ እና ሬዲዮ አለ 51890799015 እሱ በሞባይል ፎን በቤት ፎን እሱ ሬዲዮናችን አለ። ስለዚህ ማለት ደግሞ ልኬላቸዋለሁ እንደውም አንተካቹ ፌስቡክ ላይ ጭኜላቸዋለሁ። ያ ፓይለት እስላሙ እንዴት ወደ ጌታ እንደመጣ ጭኜላቸዋለሁ እኮ ፌስቡክ ላይ እንዴት ጌታን እንዳገኘው እንዴት እንደተቀየረ። ብዙዎች እየተቀየሩ ነው፣ ብዙዎች ወደ ጌታ እየመጡ ማለት ወገኖች ጌታ ይቀይርሃል። ስለዚህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ላኩት ይሄን ሼር አድርጉት ላይክ ሼር። ስለዚህ ላኩት። ጸጋ ይብዛላችሁ። ኢየሱስ ጌታም ሰይጣን ሌባ ነው። አይ ቲንክ ዓርብ ዕለት እንገናኝ። ቁጥር 3 አስተምራለሁ ክፍል 3 እና ኢየሱስ ጌታን ጸጋ ይብዛላችሁ።